ከአይምሬ ላይ የሆነ ነገር ሲወልቅ ታየኝና እግዚአብሔር ስሙ ይባረክ ተፈውሻለሁ። ጌታ ፈውሶኛል። እውነት ለመናገር እኔ ከሰው ጋር ሳወራ ስራ ቦታ አሁን እዚህ እኔ ያለው ተራባገር ነው። አብሬያቸው ሳወራ ማልፈልገው ባህሪ በቃ ፊቴ ላይ ጨለማ ኮስቶር ይልባቸዋል። አልፈልግም ያንን ነገር ማሳየት። የትኛውም ሰው ይሁን ማውራት በቃ ማውራት ሲሄድ እኔ ማሳየው ማልፈልገው ነገር ኮስቶር ይልባቸዋል። ከዛ ሰዎቹ ደንግጦ ሳንግባባ እንጣላለን ማለት ነው። ብዙ ጊዜ ሳንግባባ እንቀራለን በዚህ ምክንያት። ጌታ ሆይ ይሄ ነገር መቼ ነው? እኔም በልቤ ማስበው ሌላ በምላሴ የምናገረው ሌላ ነው። ጌታ እንዴ መቼ ነው? እስከ መቼ ነው ከኔ ጋር የሚቀጥለው? እኔ አልፈልግም ይሄን ማነት። ዛሬ ቀኑ በሙሉ ሶስተኛ ቀኔ ነው ምናምን ነው። ጌታን እየጸለኩ ነው። በቃ አልፈልግም ጌታ ሆይ በዚህ መቀጠል እያልኩ ነበር። ዛሬ ደግሞ የሞት መንፈስ በሚል አይነት ያለ በዘራችሁ ሲል ወዲያውን የተንበረከኩት ተንበረከኩ ሲል ወዲያውን የተንበረከኩት አንድ ነገር አምናለሁ። ብሞት ወዴት እንደሚሄድ በፍጹም ሞትን አልፈራም። ግን ነገሮቼ ፊል ያደርጉብኛል። መገፋትን ጥግ ድረስ አይቼዋለሁ። ሁሉ ነገር ምንድነው ነገሮችን ነበር የሚገለው። ገና ስገባ ነው ጌታ ብዙ ሰዎች የተሰበሩ አሉ እያለኝ ነበር። በጣም የተሰበሩ ገና አልዘመርን እኮ መዝሙሩን ያቆምኩት። ስብራት ውስጥ ያሉ ተሸማቀው ያሉ ሰዎች አሉ። በትዳራቸው የተሰበሩ በሰዎች በሚወዷቸው ሰዎች ተሰብረው የተቀመጡ ሰዎች አሉ። እግዚአብሔር ትንሣኤ ሊያደርግ ነው ዛሬ አመጣንና ክብር ሁሉ ለኢየሱስ ይሁን። ይሄ ጾም ጸሎት ላይ አይደለም ለነው ጋይስ አይ ቲንክ ዊ ኒድ እንደዛ ጌታ ፊት የምናሳልፈው እንደ የጸሎት ቀናቶች። ያውን ችግሩ ምንድነው? የሆነ እንወስንና ግን ጌታ የሚፈልገው ቀን ጌታ የሚፈልግበት ሰዓት አይደለም የሚሰራው። ይቅርታ እኔ አሁን ይሄ አርብ ቀን የፈውስ ቀን፣ ሮብ ቀን የትምህርት ቀን፣ ማክሰኞ የሚባለው ነገር እግዚአብሔር ፍሬንዲ ነው ወይ? ቀጠሮ እያስያዝኩት ነው ወይ? ማን ይዘገነነኛል? አምናት ሪጀክትድ ላይክ ነው ሁሉ በልምምድ አይደለ። ግን የሆነ የፈውስ ቀን የትንቢት ቀን ማለት እስኬጁዋሉን ከጌታ እየተቀበልን ነው። አም ጀስት ኮንፊውዝድ። ግን አሁን ራሴ እኮ ልሞክረው ፈልጋለሁ። አሁን የዛሬው ቀን ጠሞኛል። በቃ ለምን ስሜታዊ ሆንና ማክሰኞ ነው አይደል? ለምን የፈውስ ቀን አናደርገውም ብዬ ሳምንት ስመጣ ሌላ ዓለሙ ታገኘዋለህ ማለት ነው። ገብቷል ወይ? አትሰብኩ፣ አታስተምር፣ ዘምረ አልቀሰ ደግሞ ትሄዳለህ። እና ኢጅስ ሰምታይም በቃ አይ ትራይ አይ ዶንት ኖ እና አይ ላቭ ኢት። ይሄንን አሊን ወደዋለሁ። በቃ ጌታ ሲያወራ ማውራት፣ ጌታ ዝም ሲል ዝም ማለት፣ ጌታ ሲናገር መናገር። ምክንያቱም ጌታ ነው መድኃኒታችን። ሂዘ ዳክተር አደለ? ጌታ ነው መድኃኒቱን የሚያውቀውና ጆሮአችንን ይክፈተው። ግን ጌታ ደግሞ እንደዚህ ቢሰጠን እንዲህ ሂል የምንደረግበትን አይነው። በቃሉም እኮ ይፈውሰናል አደለ? አሁን አንዳንዴ ኢነር ሂሊንግ ሴንተር ላይ እዚህ ቸርች ላይ ጌታው ዛሬ በቃ ድብልቅልቁን አውጥተን ነፃ አውጣ ስል ጌታ መክሮ ሲሸኝ ያለ በቃ ዛሬ በቃ አጋንንት አስወጣ ጌታ አራስ ደምምልን ምናምን ስል ጌታ ደግሞ በቃ ተባረኩ በሰላም ሂዱ የሚል ነገር ያወራል። እና አምበሊቭ ዛሬ ብዙ ምስክርነት ያለን ይመስለኛል። እስኪ ምስክርነት ያላችሁ አንዳንድ ቁጥር ጻፉ። ዛሬ ጌታ የነካችሁ እንደኛ የዳሰሳችሁ ሰዎች ፖል ሌላ ቸርች አለው እንዴ? ሌላ ሚኒስትር ያለው? ያው አንዳንድ አዚቲ ተመስገን አስገባቸው ውስጥ ዲቦዬ ግትስዩ በጣም ደስ ብሎኛል ስላየሁሽ። አስገባቸው። Pastor, እኔም ግን today I honestly feel it. I honestly like ለሌላ ነው እየጸለይን የነበረው, but the second time when we drink the water, man,
I feel the healing ራሴ ላይ ማለት ነው እየተጸለየ I feel the healing ራሴ ላይ and I couldn't quit ኢየሱስ እያልኩኝ ማቋረጥ አልቻልኩም ማቋረጥ በቃ ሊትራሊ ማቋረጥ አልቻልኩም ኢየሱስ እና ሰዎቹ ምስክርነት ጠይቄ man I cannot stop ብዬ እንደማቆምና I feel the healing የእውነት እየተሰማኝ ነውና I don't know ምን ሂል እንደተደረገ ግን I feel the healing ያልኩት ለዛ ነው ጌታ ዛሬ በጣም I truly feel በቃ today የእግዚአብሔር እጅ በመካከላችን አለ በጣም ጌታ ራሱ አለ በመካከላችንና እንዳልከው we respect prayer we respect ጌታን pastor honestly I feel blessed to know this የእግዚአብሔር ዲፔንደንት መሆንን ጥገኛ መሆንን በቃ ይፈልገውን እንዲያረግ ጌታን መፍቀድን በቃ I'm just blessed pastor ክብር ለኢየሱስ ትላንት ምን እንደሆነ ነገራችሁ ጧት ላይ አንድ መንፈሴ ላይ አንድ መረዳት መጣልኝ body of Christ ሊያዋርዱ የሚፈልጉ ሰዎች ኩኪዬ we love you so much በጣም እንወድሻለን ኩካዬ we love you ኩኪዬ ተባረክልኝ እና ሊያዋርዱ የሚጠላት በሰዎች ሊያዋርድ ይፈልጋል you know አውቁ አንዳንዴ አዳምጡ መንፈሳቸውን some people they are hunter ምክንያት ፈልገው ከክብራችሁ ይልቅ ውርደታችሁን የሚፈልጉ ሰዎች አሉ ያ የናንተንም ድክመት ሊጠቀም ይችላል እና ጧት ላይ ልብ ያዘነና ጌታው ታዲያ ምንድነው ማድረግ ያለብኝ I can't do nothing right ገብቷቸው ዮሴፍን ልብሱን አምጥተው በደም አጨማልቀው እርግጠኛ የሆነ ነገር እኮ ደም ነው አይደል ግን ደሙ የማን እንደሆነ እነሱና ጌታ ብቻ ነው የሚያውቀው አገኛችሁ ሁለቱ ነው እንጂ አባቱና ሰው ሁሉ የሚያውቀው ዮሴፍ ደም እንደሆነ ነው አንዳንዴ በኤቪደንስ ያዋርዷቸዋል በኤቪደንስ ይሰብሯቸዋል ግን ያንን ኤቪደንስ አድራጊውና እግዚአብሔር ብቻ ነው የሚያውቀው ሌላ ሰው አያውቅም አምም እንደዚህ አይነት ነገር ማሳመን አትችሉ ገባችሁ እና ጧት ላይ በቃ ዝም ብዬ ጌታዊ ታደገኝ ከወዳጆቼ ታደገኝ ከጠላት ታደገኝ እያልኩኝ አንዳንዴ ልባችሁ አዝኖ ግን ለጌታ አሳልፋችሁ የምትሰጡበት ጊዜ አለ እና ቸርች ገብተን እየተመለከ ይህን እግዚአብሔርን ይክተትባችሁ ሰው እያመለኩኝ ዙፋኑ ጋር ነበረ ማለት ልቤ እጄ ሲያጨበጭብ አጥንቶቼ ለጌታ ይገዛሉ ስጋዬ ለእግዚአብሔር ይገዛል አእምሮዬ ለእግዚአብሔር ለት ነው ምለው አጥንቶቼ እና I tell to myself ለራሴ ያልኩ ነው አጥጆቼ ጌታው አንተ የሆነ ሪትም ወጣችሁ አምልካችሁ ታውቃላችሁ በቃ ሪትም ለቀህ ማለት ነው እና ሪትም እየጠበቁ ያሉት የወርሺፑን እንጂ የሙዚቃውን አይደለም እና I don't care ምን ይበሉኝ በእኛ በዩቲዩብ በዲጄ ነው የምናመልከው በዩቲዩብ ማለት ነው አማንዬ እስኪመጣ so ያጨበጨብ እጄ እስኪግል ድረስ እግሮቼ ይሰግዳሉ ጌታው እያልኩ ሳመልክ ጌታ እንዲህ ሲል ሰማዋለሁ አሁን ወደ መገኘት ይገብቷል ከዚህ በኋላ እጄን አንሳ ሲለው ሰማው ለካ መገኘቱ ሲገባ ነው እግዚአብሔር ትዝ ይላችኋል ዘሩባቤል የእግዚአብሔር ልጆች መካከል ይሄ ማን ነው ያለው በእግዚአብሔር ሕልውና ጋር ሲቆም ካህኑ ጠላትም አብሮት ቆሞ ነበር ግን መቶ ሲዋጋለት ያላችሁ እጄን አንሳ ጥምጣሙን ቀይሩለት አይደለ ልብሱን ቀይሩለት ብሎ ሲል ታያላችሁ ስሙኝ እዚህ ጋር አንዳንዴ ዲስአፖይንት ስንሆን በሰው ተስፋ ስንቆርጥ ሰዎቹን እኮ አላየናቸውም ግን we can feel that there is something behind አይደለ ከዛ ከአምልኮ እንወጣለን ግን የሚገርማችሁ ነገር እኔ እንዲታደገኝም ብዬ አይደለም ያመለኩት ስለምወደው ነው ያመለኩት ሰው መገኘቱ ውስጥ ነው ደግሞ ደስ የሚለው ቸርች መሄድ ክብር ሁሉ ለጌታ ነው ጌታ ሆይ ቸርች እንድመጣ ስላደረገኝ አመ ፓስተር አይደል ቸርቹ ግን የፓስተሩ አይደለም ጋይስ የእግዚአብሔር ቤት ነው እግዚአብሔር ምስክሬ ነው የምላችሁ ማልኩኝ ይቅርታ በቃ ምን አባቴ ላድርግ ምን አባቴ አሁን አንደርስታንድ አደርጋችኋለሁ በቃ ምን ማሩ ጌታ ይቅር ይበልኝ ጌታ በእግዚአብሔር ማልኩኝ ተው ያልኩ ራሴ ማለት ሶ መገኘቱ እስከባ
መገኘቱ ስገባ የገባሁት እኔ መጀመሪያ ቸርች መምጣት ይደሳል። ክብር ሁሉ ለኢየሱስ። በቃ አም ኢን ዘ ቸርች ኢን ዘ ባዲ ኦፍ ክራይስት እሱ ባለበት መገኘቴ I don't care if I'm a minister. I don't care. You know, the house belongs to God. ቤቱ የእግዚአብሔር ነው። የምንሰበስብበት ቦታ የእግዚአብሔር የኛ አይደለም። እና ጌታ ሆይ አልኩት በቃ ቸርች መገኘት ስለቻልኩ አንተ ፊት ስለመጣሁ አመሰግናለሁ። አንዳንዴ you know በእውነ ቅዱሳን ቸርች ሂዱ። በቃ no matter what go to the church። ቅዱሳን ባለበት ተገኙ። ፌሎሺፕ በሚደረግበት ቦታ ቢያበሳጫችሁ ይጉዷችሁ፣ መጥፎ ሰው ይሁኑ ክፉ ሰው ይሁኑ እሱ እርሱት። ምክንያቱም መድኃኒታችሁ ያለው እዛ ነው ያለው። I believe in the church። ሎካል ቸርችን አምናለሁ እኔ። ቅዱሳን የጌታ የልብ ሐሳብ ነው። go church። ከዛ እያመለኩ ማለት ነው ልቤ ፔኔትሬት አድርጎ እሰማዋለሁ እኮ ልቤን እግዚአብሔር ዙፋን ጋር ቆመ ማለት ነው። ከዛ ጌታን ድምፅ ሰማው እንደዚህ ሚል ለጠላት አሁን እኔ ጋር መጥቷል አትነካውም የሚል ልጄ አለኝ ጌታ። ከውርደት ታደግኩ አለኝ ጌታ፣ ከጥፋት ታደግኩ። ምክንያቱም መገኘት ውስጥ ተገኝተናል። እርሱ ባለበት ውስጥ ስንገኝ ይታደገናል ጌታ። ክብር ሁሉ ለኢየሱስ ይሁን። እዚህ ውስጥ የምሰሙኝ ሁሉ ሰዎች አንዳንዴ እንትን መከራው ልባችሁን የሚሰማችሁ ነገር ከቅዱሳን ማህበር አያስወጣችሁ፣ አትፍቀዱላቸው። ሂሊንጋችሁ ያለው ቅዱሳን ጋር ነው። በቃ ቸርች ቀይሩ። የአንድ ቸርች አትሞስፌር ከጎዳችሁ ቼንጅ ደ ቸርች። ቸርች መቀየር ህይወት መቀየር አለ። ኢትስ ኦኬ። በቃ ኢንቫይሮንመንቱ ካልተመቻችሁ አውሬ እንዲያደርጋችሁ አትፍቀዱለት። በቃ ሂዱ። ገብቷችኋል? እንደኔ ደግሞ ጌታ ሲረዳችሁ እግዚአብሔር የላካችሁ ቦታ ላይ ጸንታችሁ ቆሙ። አውቁ ጠላት ሊያስለቅቃችሁ ስለሚፈልግና እሁድ ዕለት ከዛ በኋላ ጌታ ተናገረኝ፣ ጌታ ዳሰሰኝ። ዛሬ ምን እያልኳችሁ ያለው በቃ እዚህ መገኘት ውስጥ መገኘት አለብን። እሱ ባለበት ቦታ መገኘት አለብን። ጌታ ቸር አምላክ ነው። አሜን። እሱ ባለበት እንሆናለን። አትሽሹ። ጉዳታችሁ ከቅዱሳን መካከል እንዳያስወጣችሁ። ዶንት አላው ዳት ቢ ኢን ዘ ቸርች። አሜን። ቅዱሳን በቃ ጌታ ያለበት ቦታ ሁኑ። አሜን። አስመስክራችሁ የምትሉት ነገር ካለ ቆይድ Amen. Pastor, this is so powerful. But what I can truly say is when we are I feel you. በሆነ ያክል ፓስተር ጌታ when there is a time በቃ ከምንም ነገር ለካ የምናመልጠው ፍቅር ውስጥ ገብተን እንደሆነ አንደርስታንድ አደርጋለሁ። የጌታ ፍቅር ውስጥ ገብተንና ያ ግን የልባችን መታከም እንደሚፈልግ ደግሞ አንደርስታንድ አደርጋለሁ። በቃ ልባችንን ጌታ ሂል እያደረገው ሲመጣ እሱ ውስጥ ሃይድ በምናደርግበት እሱ ውስጥ መገኘቱ ስለሆነ ስንገባ ጌታ ከሁሉም ነገር ሂል ያደርገናልና it's being a healing በጣም የእውነት for the body of Christ as well። ጌታ በጣም ፕሮቴክት እያደረገን ነው። ጌታ እየታየልን ነው እሱ ራሱና ክብር ለኢየሱስ ይሁንለት። ጌታ ይመስገን። ሰላም ነው። እግዚአብሔር ይመስገን። ጌታ ይመስገን። አሜን። በዛሬው ጸሎት ነው። አዎ። እሺ ንገሪን። እሺ እግዚአብሔር ይመስገን። መጀመሪያ ወላ ታያችሁ በጣም የተደሰትኩትና እንደዚህ ያለ አይደል የሆነ ነገር እንግዳ መጥቶብህ የሆነ ስትቀበል እንደዛ ልትሰማይ እልል አልኩኝ። ሳይ በምንድን ነው የሚባለው? እንደዚህ እልል አልኩኝ። በቃ እንደዚህ ሳያችሁ ብቻ መጀመሪያ ለምን ብዙ ጊዜ ከመጀመሪያ አላገኛችሁም ፕሮግራም ላይ እና ግማሽ ላይ ምናምን ነው የምደርሰው እና ገና ክፍት ሲያደርግ ነው አሊ የገባሁት ዛሬ። በጣም ደስ ብሎኝ እልል አልኩኝ። እኔ በስመ አብ አሊ አይደለም እንደ ብዬ በቃ እልል አልኩኝ። መኝታ ቤት እያለሁ ደስ አለኝ።
እግዚአብሔር ይመስገን። ክብር ለእግዚአብሔር ይሁን። ቀኔ ደግሞ ነበር ዛሬ። በቃ ቀኔ ነው። የሞት መንፈስ በጣም የሚያስፈራራኝ መንፈስ ነው። ቤተሰቦችን የጨረሰ እኔንም በበሽታ እያጥቅቶ የሚያስፈራራኝ ግን እግዚአብሔር ቀኔ ጋር ያለው እንደሚበልጥ አምናለሁ። እግዚአብሔርን በጣም ነው የምወደው። እሱ በሱ ሲጸለይ ውስጤ ደስ እያለው መጨረሻ ደስ እያለኝ ነው የሰማሁት። እግዚአብሔር በጎ ነው። ከዛ ደግሞ አንድ አውሬ አንዴ ጠዋት ሰው ማታ ደግሞ አውሬ ይሆናል ያለ ሲጸልይ ደግሞ ወንድም ያለኝ መጠጥ የሚጠጣና እሱን አምጥቼ በቃ ስለሱም ጸለይኩኝ። የበሽታ መንፈስ ተመቷል ከቤቴ። የሞት መንፈስ ተመቷል። ሰንሰለቱ ተበትኳል። ልመሰክር ላፈልጌስ ምን ትመሰክሪያለሽ ምናምን ብሎ መልሶ ሰይጣን ጭንቅላቴ ላይ ሆነ ነገር አቀበለኝና ፈራው። አልመሰክርም በቃ ብዬ ከዛ መጸለይ የጸሎት ፕሮግራም አለ እዛ ግቡ ሲል ስትሉ ደግሞ አልነበረኝም እና ልጄን ራሱ ሌላ ስልክ ላይ ዳውንሎድ አድርግልኝና ገባለሁ ብዬ አላውቀውም እንዴት እንደሚገባም ራሱ አላየሁትም፣ ደግሞ አላገኘሁትም አድራሻውንም ራሱ ግን ዳውንሎድ አድርጌዋለሁ ስልኬ ላይ እና ጸሎት ልገባ ከዛ እንደዛ ሳደርግ ግን ውስጤ የሆነ ነገር እንደመመስከር እንዳለብኝ ስገባኝ ለምን እግዚአብሔር ያደረገልኝን ነገር መመስከር አለብኝ። እንዳልመሰክር ብዙ ጊዜ ነው የሚዋጋኝ። አሁን ብቻ ሳይሆን ሌላ የጸሎት ፕሮግራም ላይ እና እግዚአብሔር ይመስገን ስትመሰክር ራሱ ምስክርነት ነፍስ ነው የሚያንጸውና ክብር ለእግዚአብሔር። እግዚአብሔር ይባርካችሁ። በጣም ነው የምወዳችሁ። ተባረኩልኝ። ጸጋውን ያብዛላችሁ። አሜን 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 አሜን። ተባረኪ። አሜን አሜን አሜን። እንኳን መሰከርሽ። ተባረኪ። እሺ እግዚአብሔር ይባርክሽ። እግዚአብሔር ይባርክሽ እናቴ። ጸሎት ቤት ጆይን አድርገሻል? የ24 ሰዓቱ አላወቅኩትኝም። እሱን ለመጠየቅ ነው አንደኛም መግባቴም። በቃ ያው ሊንክ ከታች አሁን የባዲ ኦፍ ክራይስት ሊንክ ያስቀምጣሉ። እሱን ወስዳችሁ ኮፒ ፔስት አድርጉትና ወይ ልጅሽ ካለች እሷ ረተሽ ኮፒ ፔስት አድርጋችሁ ቴሌግራም ላይ ግቡ። ኦኬ ቴሌግራም ላይ ነው ጸሎቱ። አዎ እናቴ። እሺ እገባለሁ። እሺ ተባረኪ። አሜን አሜን። እግዚአብሔር ባርካችሁ። ብሩካን ናችሁ። አሜን። ይሄና ተባረኪ። አሜን አሜን። ጌታ ይመስገን። ክብር ለኢየሱስ ይሁንለት። ጌታ ይመስገን። ክብር ለኢየሱስ ይሁን። እሺ ተመስገን አምላኬ። አሁን ስም አይደለም አይደለ? ተመስገን ተመስገን። ተሜዳ ያስብለኝ እኮ ነው ባሶቶሽ። እሺ አዜብ ሰላም ነው? ሰላም፣ እንዴት ናችሁ? ፓስተርዬ እንዴት ነህ? ናውም ሁላችሁ ማማን ሰላም። እኔ በቃ በጣም ፍጹም ፈውስ ሆነልኝ። ላይክ በጣም ፓስተር ስትጸልይ ተጨንቄ ነበረ። በምን እንደተጨነኩ እንኳን አላውቀውም። እና በቃ ፍጹም ጭንቀት። የዛሬ ማታ ባይብል ስተዲ ያለኝና ባይብል ስተዲን የቤት ስራ መስራት እስኪያቅተኝ ነበር ጭንቀቴ። ከዛ ከቴሌግራም ሜሴጅ ሲመጣ ኦኬ በቃ ልግባ ብዬ ስገባ ኤግዛክትሊ እየጸለክ የነበረው ስለ ማዘን ነበረ እና በጣም አዝኜ ነበረ የእውነት ማለት ነው። እና በቃ እግዚአብሔር ሲፈውሰኝ የእውነት በጣም ደስ የሚል ስሜት ነው አሁን ያለኝ። ተባረክ፣ እግዚአብሔር ይባርካችሁ። በጣም ተፈውሻለሁ። አሜን። ክብር ለኢየሱስ ይሁን። ጌታ ይመስገን። ክብር ለኢየሱስ ይሁን። ተሳስተሽም ቢሆን ቅድም ገብተሽ ጌታ ነፃ ወጣሽ። ያስ ምን ጠፋብኝ ላይክ ምንድነው መሰከራው? ላይክ የሆነ ነገር ሆኖልኛል፣ ግን ስለመሞት ነበር የሚያወሩትና መሞት አልተሰማኝም፣ ግን ጭንቀት ነበረብኝ። ከዛ ላይክ ኦ ኖ ተሳስቼ ነው እየወጣ ማለት ነው። ከሳብጀክቱ የወጣው መሰለኝ፣ ግን የእውነት ተፈውሻለሁ። በጣም በቃ አዝኜ ነበር የገባሁት። ጌታ ይባርካችሁ። ተባረክ ፓስተር።
ደግሞ ፓስተርዬ አንቺ ስለመሞት እያወራው ምናምን እንዳትለኝ ብዬ አስላክ ጠፋብኝ። በጣም ነው የምወድ ፓስተርዬ፣ በጣም በቃ የእውነት በቃ የእግዚአብሔር ህልውና ውስጥ በጣም ትጨምረኛለህ። ጌታ በቃ ጸጋህን ያብዛልህ። በጣም እወድሃለሁ። በጣም በታማኝነት ጌታን ስለምታገለግል ተባረክ። አሜን። እግዚአብሔር ይባርክሽ አዜብ፣ ተባረኪ። ዊ ላቭ ዩ ሶ ማች። እኔም በጣም ደህና ሁኑ። ከስር መሆን እችላለሁ። ፓስተር እወድሃለሁ። እሺ ቻው ባይ። አሳይመንት አለበት። እሺ ጂቱ ለእናንተ ይሁን። ጌታ ይመስገን። ምስክርነት አለኝና መጀመሪያ ስትጸልዩ መጀመሪያ ላይ ኋላ ጸልያችሁ ስትጸልዩ አብሬያችሁ ጸልዬ ነበረ እና ምስክር ምናምን ሰምቼ እርግጠኛ ሳልሆንማ ምናምን ብዬ አልመሰክርም። ነገ መጥቼ መሰክራለሁ ብዬ ወጥቼ ውስጤን ቢስልኝ ደግሜ መጣ እና ኢየሱስ ፈውሶኛል። አሜን። በዛ ጊዜ ውሃው ላይ ተጸልዮ ሲጸለይ ጊዜ ሁለት ማንነት ያላቸው እኔ እዚህ ሆኜ ጌታ ሆይ በሁለት ማንነት መቀጠል አልችልም እያልኩ ወንድሜ ደግሞ ሁለት አይነት ባህሪ ይዛችሁ ጠዋት ሌላ ማታ ሌላ የምትሆኑት እያለ በዛ ጊዜ ልቤን ጭንቅ አይምሮዬን በጣም ጨነቀኝ። ከዛን የኢየሱስ ደም ስል አብሬው ይነበረ የኢየሱስ ደም እያልኩኝ በኋላ ማለት አቃተኝ። ማለት ሲያቅተኝ እምቢ ብዬ እንደምንም የኢየሱስ ደም እያልኩ ሲመጣ ምላሴ እየለቀቀ ማለት እየቻልኩ እና ጌታ ፈውሶኛል። እግዚአብሔር ስሙ ይባረክ። መልሴን አግኝቻለሁ። ድንገት ነው የገባሁት። ገብቼ አላቅም፣ ተካፍዬ አላቅም። እዚህ ቤት ገብቼ ዛሬ ነው የገባሁት። ዛሬ ነው ፎሎ ራሱ ያረኩትና እግዚአብሔር መልካም ነው። አሜን። ይባረክ። ስለኔ ጌታን አመስግኑልኝ። ኢየሱስ ያድናል። አሜን። እውነት ይሰማል። አሜን። ይባርክሽ። እሺ ጅቱ፣ የት ነው የምትኖሪው? የት ነው አረብ ሀገር? እኔ የምኖረው ዱባይ ነው የምኖረው። እንዴ ዱባይማ ካለሽ እኮ በቃ ዱባይ እኮ እዛ እኮ ቲም አለ። የዚህ የባዲ ኦፍ ክራይስት ወንድምና እህቶች እኮ እዛ ግሩፕ አላቸው። ሪቾ እያለች ሪቾ ካለች ቆይ አንዴ ጂቱ አንዴ እናት ሪቾ እያለች እሺ ሪቾ ከሌለችም ይሄው ሪቾ አለች። ይሰማሻል ጂቱ? አንሚዩት አርጊውና ጂቱ ማይኩን ክፈችው። እሺ እናቴ ይሄው ራሄል ትታይሻለች ከታች አለው የምትለው ትንሳለች። እሷ ፎሎ ታደርግሻለች። አውሪያትና ጆይን ታደርጋለሽ። እሺ ከነሱ ጋር ህብረት ታደርጋለሽ። እሺ የጸሎት ቤቱንም ትልክልሻለች። መልሽላት ፎሎ መልሻለሁ። እሺ እና ተባረኪ። እንወድሻለን። በጣም ነው የምንወድሽ። እኔም ወዳችኋለሁ። እግዚአብሔር አብስቶ ይባርክ። አሜን አሜን። አንተን ተጠቅሞ ነው የሚያወጣን። ይባረክ። አሜን። ጌታ ይባርክ። እንበረታለን። አሜን። እናንተ ውስጥ ነው የሚበረታው ጌታ። ተባረክ። አሜን አሜን አሜን። ተመስገን አምላኬ። ሰላም፣ እንዴት ናችሁ? አንዴ እናቴ አንዴ ቡራ ማን ነው ኤኒዋን ኢን ዩኬ የሚለው የሮፍ ጂዘስ አለን እና ጠብቀና ከሷ በኋላ ቶክ ቱ ወንድም። እሺ ሰላም እናቴ፣ እንዴት ናችሁ? ሁሉ ሰላም? ጌታ ይመስገን። ከዚህም በፊት ምስክርነት ገብቼ ነበረ። በጣም እያለቀስኩ ካስታወሳችሁኝ ደርቅ ያለው ብዬ ነበር የገባሁት። ምክንያቱም መንፈሳዊ ህይወቴ በጣም ደርቆ ስለነበረ ፓስተር ሲያስተምር የጠፋው ልጅ በሚለው ነበረ መከታተል የጀመርኩት። የዛን ቀን ነበረ ከነ ምናምኔ እውነትም ወደ ልቡ በተመለሰ ጊዜ እንደሚል ወደ ልቤ በተመለስኩ ጊዜ ወደ አባቴ ተመልሼ እግዚአብሔር የምድረ በዳ አባት አርግቶ ፓስተር አሊን ሰጥቶኛል።
እግዚአብሔር ሲወድ ሰው ነው የሚሰጠው። ስለ ጸሎት ተምሬያለሁ። ልጁ ስታስተምር ስለ ግሬስ ተምሬያለሁ። ስለ ጸጋ ተምሬያለሁ። ስለ መሰዊያ ማደስ ተምሬያለሁ። በጣም ነው የምከታተለው። በጣም ተለውጫለሁ። ባለፈው እናንተ ኢየሱስ ናችሁ ወይንስ ዮናስ ናችሁ በሚለው በጣም ተነክቻለሁ። ምክንያቱም ትዳር ያለ እግዚአብሔር ፈቃድ ነበር የገባሁት። በጣም በዛ ላይ ንስሐ ገብቼ ነበረ። ዛሬ ደግሞ ይሆነልኝ በቃ ተንበርክኬ አለቀስኩ። ጌታ ሆይ ጭንገፋ ያብቃ፣ ሞት ያብቃ ከኔ ላይ ከዘሬ ላይ። የመጣሁት ከመናፍስት ዓለም ነው። ያንን ላነሱ አልፈልግም። ዛሬ አዲስ ሰው ነኝ በክርስቶስ። ምን አይነት መናፍስትን አገለግል እንደነበረ ቆሜ እኔ አውቀዋለሁ። ለሚመጣው ህዝብ ቃል አስተላላፊ ነበርኩኝ። ቤተሰቦቼ ላይ አባቴ እንደዚህ ባለው ቃቢ ምናምን አባቴን ገደለ እህቴ ላይ ላወራው አልፈልግም። እኔ ዛሬ ተዋጅቻለሁ በክርስቶስ። ከ5 ሰው በላይ ገድሏል። እኔን መግደል ስላልቻለ ግን ነገሬን ፌል ያደርግ ነበር እና ተንበርክኬ በጣም አለቅስ ነበር በጌታ ፊት። ጌታ ሆይ በቃ ዛሬ ፈውስ ቀኔ ናት አይለፈኝ እያልኩ አለቅስ ነበር። ከዛ ወዲያው ውሃም አልያዝኩም ምንም አልያዝኩም፣ አስመለሰኝ። በጣም ሽንት ቤት ሄጄ ብዬ ነፃ ወጥቻለሁ። እውነት ነው፣ ሰይጣን በሞት እንደማይቀጣኝ ያውቃል። ምክንያቱም በሞት የት እንደሚሄድ እንደሚያውቅ ያውቃል። ግን ፊል እያደረገ ብዙ ነገር አበላሽብኝ ነበረ። ዛሬ ተመቷል፣ አምኛለሁ፣ ወጥቷል። አሜን። ፓስተር አሊ የምድረ በዳ አባቴ ነህ፣ ተባረክ፣ ይብዛልህ። የብዙዎች አባት ነህ። ገና ከዚህ በላይ እግዚአብሔር የጠላትን ምርኮ ይሰጥካል፣ አምናለሁ። እኔ እንደረሰረስኩ ደርቅ ያለው ብዬ እንደመጣሁ እኔን ኢየሱስ እንዳረሰረሰኝ የማለዳ መሰዊያዬን እንዳደሰ ብዙዎቹን ባንተ ያድሳል። እግዚአብሔር ይባርካችሁ። ተባርክ ያለው ደስተኛ ነኝ። የእውነት በጣም ደስተኛ ነኝ። የመጀመሪያ ቀን እንባ ነበረ በጣም እየተናነቀኝ፣ የዚህን ያህል አላወራሁ። ተባረኪ ብላችሁ ነበረ። ከዛን ጊዜ ጀምሮ እከታተላለሁ ይሄንን ፕሮግራም። አንድ ቀን አምልጦኛ ያውቃል። እየተሰራው ነው። እግዚአብሔር እንደገና በሳውዲ ምድር ላይ ጉልበቴን አድሶ እየሰራኝ ነው። አዎ ያልተገባ መሰዊያ፣ በትዳር ያለ እግዚአብሔር ፍቃድ ያልተገባ መሰዊያ፣ አዎ ቤልዛቤል የሆነ መሰዊያ ዛሬም ይፈርሳል አምናለሁ። ምክንያቱም እኔ የማመልከው ዛሬም ሕያው ነው። ተባረኩ። በጣም ነው የምወዳችሁ። በጣም ነኝ። ምስክርነቴ ዛሬ ነፃ ወጥቻለሁ። አሜን 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 አሜን። ማይ ጋድ። ስምሽ ማን ነው? በጣም ደስ ብሎኛል። እኔ አለምነሽ። የት ነው የምትኖሪው? አለምነሽ? ሳውዲ። ህብረት አላችሁ? አላስታወስከኝም እንጂ አንተ ነበር በጣም ያወራኸኝ የዛን ቀን። በጣም እያለቀስኩ የተባረክሽ ነሽ ተባረኪ ብለኸኝ በጣም አውርተኸኝ ነበር። በጣም በቃ ምክንያቱም የነበርኩበትን አውቃለሁ። ደርቅ ያለው ስል መንፈሳዊ ህይወቴ ሰው ምግብ በልቶ ህይወቱን ያቆያል። መንፈሳዊ ህይወት የምትቆየው ደግሞ በመንፈሳዊ ምግብ ነው። ከዛ ነገር ርቄ በጣም ደርቄ ነበረ። ዛሬ እግዚአብሔር አባት ሰጥቶኝ የፈለገ በአካል አጠገቡ ባልሆን በትምህርቱ ታድሻለሁ። አይደለም በትምህርቱ ልጁ ባለፈው ግሬስ እውነት ነው ሲያቅተን ለካ ጸጋው ነው የሚያቆመን። ወደ ጸጋው ዙፋን መቀረብ ነው። ፓስተር የተባረክ ይብዛልህ፣ የእውነት ይብዛልህ። ተባረክ ያለው በጣም ታድሻለሁ። ያው እግዚአብሔር ምስክሬ ነው በፊቱ እውነት ነው አትበሉ ብለሃል። ግን በጣም ታድሻለሁ፣ በጣም ተሰርቻለሁ። ሰው ዓለምን ቢያተርፍ ነፍሱን ቢያጎድል ምን ይጠቅመዋል? ዱባይ ሰርቻለሁ 6 ዓመት። አሁን ሳውዲ ምድር ነኝ። ዓለምን ብሰበስባት መንፈሳዊ ህይወቴ ደርቆ ብንከራተት ምንድን ነው ፋይዳው? ግን ዛሬ ታድሻለሁ። ወደ አባቴ ቅፍ ጉያ ጌታ ሆይ ብዬ እንደጠፋው ልጅ ወደ ልቤ ተመልሻለሁ።
የእውነት ታድሻለሁ። ለቤተሰቦቼ ነውጥ አልሆንም፣ ዮናስ አልሆንም። በኢየሱስ ስም ኢየሱስ ሰላምን ይዞ እንደገባ ለቤተሰቦቼ ሰላምን ይዤ እገባለሁ። ፓስተርዬ ብዙ ተመሪያለሁ። መንፈስ ቅዱስ በአንተ አልፎ ብዙ አስተምሮኛል። አምናለሁ መፍረስ ያለበት ይፈርሳል። እግዚአብሔር የማይከብርበት መሰዊያ ዛሬም ይፈርሳል። አድሳለሁ። ጸጋው ይረዳኛል። አባ አባ ብዬ እንዳስተማርከኝ አባት ሆይ የሰማይ ፈቃድህ በእኔ ላይ ይሁን እያልኩ ጸልያለሁ። ማለት ለአንድ አይደለም ለብዙዎች ናቸው። እኔ ደግሞ አባ ብዬ ቤተሰቦቼን ማለት ነው ከዛ ካውሬ ካዳልሞቲ መንፈስ የክርስቶስን ደም ይዤ መታደግ እችላለሁ። ፓስተር እየሰራክ ያለኸው የሰማይ መንግስትን ዜጋ ነው። አዊል ሶ ሃፒ በጣም ደስተኛ ነኝ። ኢየሱስን በላዬ ላይ አንተ ጌታዬ ነህ፣ አንተ ንጉሴ ነህ እንድል ጌታዬ ነህ ስለው በሁሉ ነገር እንድሾመው ነው። ፓስተር የተባረክ። በጣም ብዙ ሄድኩኝ። አመሰግናለሁ። በጣም ደስተኛ ነኝ። መጀመሪያ ስጠሩኝ በጣም ይቅርታ፣ ማዳሜ ጠርታኝ ወደዛ ሄጄ ነው። በጣም ደስ ብሎኛል። ጌታ ይባርክሽ። እቺ በጣም ነው የምንወድሽ አለምዬ፣ በጣም ነው የምንወድሽ። በጣም we love you so much። እሺ ጌታ ካንቺ ጋር ደግሞ አለ። ጌታ አላብሮሽ። አሜን። እሺ ጌታ አብሮሽ አለ። በጣም ነው የምንወድሽ። በጣም we love you so much። እህት አለች በሳውዲ፣ የእውነት እህት አለች በሳውዲ። እኛ ይሄ ወንድሞችሽ፣ በተለያየ ሀገር ያለን ወንድሞችሽ ነን። ብቸኝነት እንዳይሰማሽ ጌታ አብሮሽ አለ። ወንድሞች አለ ከታች ያሉ ሁሉ we love you እያሉሽ ነው። በጣም ነው የሚወዱሽ። እሺ ይሄ ሁሉ የሚወዱሽ ሰው ነው። ይሄ ሁሉ የሚወዱሽ ናቸው። እሺ ህብረት ደግሞ እንድታደርጊ ራሄል በውስጥ በኩል ኢንቦክስ ታደርግሻለች። እሺ መልሽላት። እሺ እሺ። ተባረኪ። እግዚአብሔር አሜን። ተባረኩልኝ። አሜን አሜን አሜን። ፓስተር she said something powerful። ጌታ በአንተ የሰማይ ዜጋ ነው ፕሪፔር እያደረገ ያለ ያለችው it's just powerful። በጣም like ትምህርቱ እንዴት እንደሚለውጥ ነው we can see። ትምህርቱ እየተማርን ያለ ነው። ዩቲዩብ ላይ ገብተን ብንሰማ it would be powerful አይደለ? ፓስተር አሊ ኡመር የሚለው ላይ በዚህ ያላችሁ 494 ሰው አለ። ፓስተር አሊ ኡመር ብላችሁ ግቡና አለ ቆሮንቶስ የተማርነው አለ፣ የአስቴር አለ፣ ሩት አለ። በቃ ያ ሁሉ የተማርናቸው ትምህርቶች በሙሉ እዛ ላይ ስላሉ እባካችሁ ግቡና ተማሩ። እኔም እንማር፣ አብረን እንማር ሁላችንም። በቃ አንዳንድ ሰዓት ትምህርቶች አሉ። ግቡና ፓስተር አሊ ኡመር የሚለው ዩቲዩብ ላይ ምንም ዝም ብለን ቲቪያችን ላይ ቤት መክፈት እንችላለን። የሆነ ነገር እያደረግን የሰራን ጋይስ ትምህርቱ ነፃ ያወጣል። አሁን እሷ ያለችው የአባትነት ልቡ ገባኝ እግዚአብሔር። this is so powerful። ከነበርኩበት ደረቅ የክርስትና ህይወቴ ወጣው የአባትነት ልቡ። ለካ ወደ ልቤ ነበር መመለስ የነበረብኝ የእግዚአብሔር አባትነት። my god this is so powerful። እግዚአብሔር ይባርክሽ። ፓስተር የምትለናል ያ ላይ ይህ ለአገልጋዮች ለሁላችንም እንዲሆን ነው የምናገረው። ሁላችንም እዚህ የምትሰሙ ከታች ያላችሁ ለማገልገል እየተንደራደራችሁ ያላችሁ ጌታን እመኑት። ናዬ ጌታን እመኑት ማለት የእውነት የምንበቃ አይደለንም። አሁን ቅድም የአሊ አምላክ ብዬ ጸልያለሁ ስትል የና አብርሃም አምላክ በተባለበት የአሊ አምላክ ሲባል ገበናዬን ሸፍኑ እኮ ነው አይደል? የጓዳዬን ለቅሶ የጓዳዬን ስብራት ጌታ ደብቆ በሱ የተጠራውን የስሙን ኃይል ሲያገነው ከመሰበር ውጭ ምን እንላለን? I don't care what the people say, you know what I'm saying?
አያገባኝም ሰው ስለሚለው። ግን ጌታ በእኛ ሲጠራ በጣም ነው የሚያሸማቅቀው። በጣም ከድካማችን በቀር የምናውቀው ነገር የለም። እና የምታገለግሉ ሰዎች እራሳችሁን አታገልግሉ። ዶንት ሰርቭ ዩርሰልፍ ማለት በጌታ ፊት ጀግና አትጫወቱ። በጣም የጸሎት አቅማችሁ ሰው እንደሚፈውስ፣ መቀደሳችሁ ሰው እንደሚፈውስ፣ ጥቅስ ማወቃችሁ ሰው እንደሚፈውስ አታድርጉ። ቢ ካይንድ። በቃ ሰውን ወደን እንጸልያለን፣ ጸልዩ ሲለን እንጸልያለን። ለሰው አስተምሩ። የምታደርጉትን ከልባችሁ አድርጉ። በቃ አላ ቃሉን ስትናገሩ ከልባችሁ ተናገሩ። ስራው የእሱ ነው። የሚያስተምር እሱ ነው። የሚለውጥ እሱ ነው አይደል? የሚያጥብ እሱ ነው። ምን አደረገን እስቲ ንገሩኝ። አሁን ምን ያደረግነው ነገር አለ? የኢየሱስን ደም ስንጠራ ለሁላችን የጠራ እና ለማገልገል ስትነሱ ብዙ አትድከሙ። ጌታን ብቻ ውደዱት። በተረፈ ድካማችሁም ብርታታችሁም ሰው አያገልግል። የእናንተ ጥንካሬም ስንፍናችሁም አትደባልቁት። ወንጌል አይደባለቅም። ከኔ ድካምን ብርታትም ጋራ ከኔ የጽድቅ አቋም ጋር አይቀላቀልም። የወንጌል ስታንዳርዱ ኢየሱስ ነው። በቃ የከበረ አንድ አለ አይደለ? በእግዚአብሔር የሰውም ልክ ኢየሱስን ነው፣ የራሱም ልክ አድርጎ ያስቀመጠው ኢየሱስን ነው አይደል? ተብሎ ሲወራ ኢየሱስ ነው። ሰው ተብሎ ሲወራ ኢየሱስ ነው። ስርዓት ያለው ሰው ከተባለ ኢየሱስ እኮ ነው። ይሄ አማንዬ በጣም ስርዓት አለው ከተባለ ስርዓት ኢየሱስ ነው። ይሄ ጥሩ ሰው ነው ብለ የሰው ልክ አለ አይደለ? ስታንዳርድ ኦፍ ሂውማኒቲ አለ እኮ አይደለ? አንዳንድ እኛ ጀንትል ነው ይሄ ሰው በቃ ሰው ይሸታል ብለህ የምትለው አለ። እግዚአብሔር ኢየሱስን ያስቀመጠው ኋለኛው አዳም ብሎ ማለት ነው አይደል? ላስት አዳም የሰው ልክ ኢየሱስ ነው። ልሰናከልበትም አልችል፣ ልጠፋበትም አልችል። ደግሞ የሰውነት ልኩን አሳይቶ ወንድማችሁ ነው ብሎ የጠራ አይገርም? በኩሩ የአብ በኩሩ ወንድሞቼ ናቸው ብሎ ሊጠራ አላፈረንም። ወደዛ ክልል ሊያስገባን ማለት ነው። የሰው ልክ ኢየሱስ ነው እና ሀምብል ያደርገናል አይደለ? በጣም ሀምብል ያደርገናል። እንደገና አናፍርበትም። ለምሳሌ አገልጋዮች ሆነን ወይም ፓስተሮቻችን ምናምን የጽድቅ አቋም ሲኖሯቸው ከኔ ጋር አትራመድ ሊሏችሁ ይችላሉ። ኢየሱስ ግን ወንድሞች ብሎ ነው የጠራን። ይሄ መኖሩንና ሻይ መጠጣቱን አንዳንድ ፓስተሮች አገልጋዮች አለ አይደለም የሚሉት ኖ ክላሴ አይደለም ያንተ እንትን ማንነት ይሄ ነው ብለን የሚሉት ነገር እኮ አለ። ኢየሱስ ታላቅ ወንድሜም ነው፣ ፈጣሪም ነው፣ አምላኬም ነው፣ ጌታዬም ነው። እንደዛ ሆኖ ስቲል ወንድሞቼ ብሎ ሊጠራባቸው አላፈረም ይላል። በቃ የሰው ልክ እኮ ኢየሱስ ነው ማለት አይገርምም? ጋይስ የማንሸማቀቅበት ፋሚሊ ፈጥሮልናል ጌታ። በዛ ማይንድ ሴት ውስጥ የማያስወጣን ቤተሰብ ያደረገን የራሱ ያደረገን ንጉሥ አለ እና እዚህ ውስጥ ያላችሁ ሁላችሁም ናሂዬ፣ አማኒም፣ ፖልዬም ከታችን ብሩክና ያለው ሪችዌና ያለው እንዳለ ባዲ ኦፍ ክራይስት በተለየ በዚህ ባዲ ኦፍ ክራይስት ውስጥ አብረን የምናገለግል አታካብዱ ማለት አታካብዱ፣ በቃ አታካብዱ፣ እረፉ። እኔ አትሊስት ስለ እናንተ መናገር ስላለብኝ ስለምችልም ማለት ነው። በቃ የእግዚአብሔር ምሕረት በእኛ ይሰራል። የእግዚአብሔር ርኅራኄ ይሰራል። በድካማችን ይሰራል። እዚህ ቦታ ላይ የኛ አቅም አይደለም ያለው። አሁን በቲክቶክ ምን ብለን ነው ምን ምንለው? በቃ አስታወኩ ይለናል፣ ተፈወስኩ፣ ዳንኩ ሲለን አብረን ነው የምንደነቀው። እና ምንላችሁ ፈልግ ዛሬ እግዚአብሔር የተገኘው በዓሌ ብርታት አይደለም፣ ራርቶልን ነው በእውነት መመስከር። ሌላም የተነካ ካለ አንዳንድ ቁጥር ጻፉ። ጌታን እናመስገን ነው ባደረገልን ነገር።
አማንዬ ፖልዬ የምትሉት ነገር ካለና ይሄ እድል ለእናንተ ልስጣችሁ። አማንዬ you want to say something? Come on. ያው ቅድም እንዳልኩት ነው። እርግጥ የተለየ የምለው ነገር የለም። አንዳንዱ ነገር በጣም ፐርሰናል ስለሆነ እንጂ ከቅድም ካልኩት በጣም ብዙ ነገር ነው ጌታ ውስጥ ላይ ሲሰራ ፊል እያደረኩ የነበረውና በግል ለፓስተርዬ የምነግረው ነገር ነው ብዬ ስላሰብኩኝ ነው። እና በጣም ተረብሼ ነበር ቅድም እንዳልኩት እና በጣም ጌታ ሲያረጋጋኝ ይሰማኝ ነበር። አሁን እየጠጣን ደሙና አክቹሊ የጸለይንበት የክርስቶስ ደም ነው ብለን አምነን ስለሆነ እና በጣም ውስጤ ሲረጋጋ ይሰማኛል። አንዲ አልቀመጥም ነበር ከውሎ ያንፃር ግን በጣም ጌታ ያንን ሲያደርግ ይቻላል። የምር በጣም ጌታ የምር ሲንቀሳቀስ ሲሰራ ለማለት ሳይሆን የምር ሁሉም ሰው ፊልም በተለይ በመንፈሱ እግዚአብሔርን ነገር ምን መንፈሳዊ ሰው የሆነ ዲዘርን ሊያደርግ የሚችል ሰው በደንብ ያደርገዋል እና ምንም ጥያቄ የሌለው ነገር ነውና እግዚአብሔር ይመስገን። ሌላውን ነገር ያው ቱ ፐርሰናል ስለሆነ እናወራለን እንጂ እግዚአብሔር በጣም እየነካኝ እየሰራ ነው ያለው ፐርሰናል። አሜን። አማኑኤል ጌታ ይመስገን፣ ጌታ ይመስገን። ፖሊሻ አለው ወንድም ሰላም ለእናንተ ይሁን። አይሻ ጌታ ይመስገን። ለመስከር አዎ፣ ከዛሬው ጸሎት ምስክርነት አለ። እሺ፣ ጌታ ይመስገን ስላደረገው ነገር ሁሉና በጣም ገና ስገባ ፓስተር አንድ ነገር ሲናገር ጸሎት በየቦታው ስለሚጸለይ ሊቀልብን እንደማይገባው የተናገረው ነገር ገረመኝ። ማለት እኔ ራሴም እንደምታየው ያው እዚህ 24/7 አለ ዩሮፎርሰስ ጸሎት እንደፈለግን ነው እኛም እንጸልያለን እና ኖርማል የሆነብኝ ጊዜ ነበርና አንዳንዴ እያስተማርንም ራሳችን አናስተውለውምና ሲናገር ግን ሊቀል የሚገባ ጉዳይ አይደለም። ከአምላክ ጋር ነው ንግግሩ። ኢቨን ደግሞ ሶሻል ሚዲያ ላይ አለው ሰው እንዲሁ ይጸልያል የሆነ ነገር በቃ እንዳለው እንደምታየው ነው። አንዳንድ ሰው ይመጣና ከጸለይን በኋላ ገንዘብ እንላክ ምናምን ይላሉና እንዴ ጉራጌነቴም አልያዘኝም አምጦ አላልኩም። ግን ስቲል ያን ማይንድ ሴት ይዞ ቀለል አድርጎ ሲመጣም ሰይጣን አላማው ያኛውን ነገር አቅልሎ የትም ቦታ ሲሄድ ሰው ያን ማይንድ ሴት ይዞ እንዲመጣ እና በየቦታው እየከፈተ ማንም ሰው እንደፈለገ ስለሚናገር ከዛ ደግሞ ገንዘብ በጣም ያወርደዋል። ራሱ የምታደርገው ነገር ገንዘብ ስትቀበል የሆነ ነገር ስታደርግ ጸሎትን ይሄ ደም ተከፍሎለት ዋጋ ማይተመንበት ጉዳይና መስመሩም ሲዘረጋ ከዚህ ወደ ሰማይ በኢየሱስ የተዘረጋውን መስመር የሚያረክስ ነገር ነው አንተ ገንዘብ ስትቀበልበት በፍጹም። እና ያን ማይንድ ሴት ይዘህ ከመጣ የሆነ ነገር ላራግፍበት የምትልበት ጉዳይ ሳይሆን አምላክ ጋር ንግግር ነው። ጸሎት ወደ ላይ ነው ወደ ጎንም አይደለም። እና ያን ሲናገር ፓስተር ሰማ I have to watch out ይሄኛውን አልኩኝ ለራሴም እና እንዳይቀልብኝ ማለት ነው። ድሮ ትዝ ይልሃል ታሾፍብኝ ነበር አይደል? ጸልይ ስባል ለምግብ ነው እንደምትጸልዩ ትሉኝ ነበር። ምንም ጸሎት ላይ ግን እግዚአብሔር ጸጋ አብዝቶ ዛሬ መጸለይ መቻሌን እንደ ሰው ምንም ነገር ስለምንላመድ እንደዛ እንዳለምድ ለራሴ ዋርኒንግ ወሰድኩኝ ማለት ነው። እንደዛ ሲናገርና ሰዎች ሲመሰክሩ ሲያደርጉ ሳይ አሁን ደግሞ እግዚአብሔር አብሬ ስጸልይ ነበር፣ ተንበርክኬ አብሬም ስጸልይ ነበረ እና ከጸሎት ነው እኔም የመጣሁት ከቸርች። ግን በጣም እያየሁኝ እኔም እገረማለሁ። እዚህ አሁን ሰው የሚያስበው እኛ በቃ ለእኛ ኖርማል ሆኖብን በቃ ትሪት ልናሳያቸው ነው ይመስላቸው። ግን አንዳንድ ሰው እንደዛ ሊያስብ ይችላል። እኔ ራሱ እዚህ ቁጭ ብዬ በጣም ይገርመኛል። አይ እግዚአብሔር እላለሁ፣
አይ እግዚአብሔር እላለሁ እና እግዚአብሔር በቃ ይህን ማድረጉን ሳይ በጣም እግዚአብሔርን እያመሰገንኩኝም ነበርና ምናልባት አንድ ለእህት ወንድሞች የምለው ነገር ሰዎች ሲጸልይላቸው ነፃ ሲወጡ ስታዩ ከስር ለኔም የሚል ነገር አለውና እንደው እንደ ጌታ ልብ እንዳለው ሰው እኔ እውነት ናሂ የሆነ ነገር ሲፈወስ ባይ ማለት ነው እዘላለሁ ደስ ብሎኝ። የምን ለኔም ነው ወንድሜ እንደ አካሌ ነው አማየው። እሱ ደህና መሆኑን ሳይ መጀመሪያ ምስጋና ለሚገባው ምስጋናን ልስጥ። ኢቭን እያመሰገንኩ ጌታ በዛ ውስጥ እኔንም ሂል ሊያደርገኝ ይችላልና ሰው እየመሰከረ ጌታን እያከበረ ናሂ ደህና ሆንኩኝ ከዚህ ነፃ ወጣው ሲል ለኔስ ሳይሆን ለወንድሜ እንኳን ሆነለት ብለን የጌታን ስም ብናከብር እዛ ላይ ትኩረት ብናረግ ክብር ለሚገባው ለጌታ። አሁን ሁሉም ነገር ጊዜ ያለው ልክ ሲፈወሱ ክብር ለጌታ በሚባልበት ሰዓት እኔም አይባልም ክብር ለጌታ ጊዜ አለ፣ ሞመንት አለ። በምናልፍበት ህመም ውስጥ በምናልፍበት ችግር ውስጥ ጌታም የሚያስተምረን ነገር አለና ዛሬ እኔ ቤተክርስቲያን ሲሄድ በጣም ውስጤ በብዙ ነገር ተይዞ ደክሜ ብዙ ነገር ይዞኝ ነበር የሄድኩትና ሲጸለይ ግን እዚህ ያው ሚዲያ ስለሆነ አልነገራችሁም ፐርሰናል ስለሆነና ብዙ ነገር እግዚአብሔር ከፊት ለፊት አውጥቶላ ተናገረኝና በጣም ገረመኝ። ከተናገረኝ ውስጥ ለእናንተ እንዲሁ ብነግረው ችግር የሌለው ልንገራችሁና እግዚአብሔር ያለኝ ነገር ምንድነው? እኔ ያው እግዚአብሔር ያለኝ ማለት በፍጹም አልወድም፣ ግን እዛ በእነሱ በቅዱሳን የተናገረኝን ምንድነው ድካሜ ሊያቆመኝ እንደማይችልና እሱ ራሱ የጠራኝ ታማኝ እንደሆነና እኔን አይቶን እንዳልጠራኝ ሲመሰክር ሲናገር ነበር በሰዎችና ካለሁበት ሁኔታ የሚገርማችሁ እዚህ ባዲ ኦፍ ክራይስት ሐመራ ካለች እዚህ ማላቅም እየነገርኳት ነበርና ጸሎት ጸልያለኝ። የጸለየችን ጸሎትና ራሱን ጥቅሱን ቤተክርስቲያን ባለ ሰው ደግሞ ራሱን መጥቶ ዛሬ አስጠርተው ሲጸልዩ በጣም ደነቀኝ እና ይሄ እግዚአብሔር ወጥቶ ሲናገር ምንድነው እኔ በጣም ያስጨነቀኝ ጉዳይ ምሮ ውስጥ ነበር፣ የፈራሁት ጉዳይ ነበር በጣም ማለት ነው። አሁን ለፓስተር በኋላ ዲቴሉን በደንብ ብዙ ነገር እነግረዋለሁ። ለሌሎቻችሁ ስለማልነግራችሁ ያው መቀናት ትችላላችሁ። ግን በጣም እግዚአብሔር በዛ ጋር ሲናገር ምንድነው የተረዳሁት ነገር አገልጋይ ነኝ ብላችሁ አሁን ፓስተር እንዳለው የሆነ ነገር እንደሆናችሁ አታስቡ ሲል እኔም እርዳታ ፈልጌ የኢየሱስ ጥገኛ ነኝ። ናሂ አንድ ቀን ጸሎት ቤት ሲጸልይ የነበረውን እያሰብኩ ነበርና ከእንቅልፌ ስነሳ አፈር ነኝ በሉ አፈር ነን ይላልና እኔ ምንም አይደለሁም በሉ ሲል ከእንቅልፌ ከመነሳት ምንድን ነው የሚለው ሲል ግን በእግዚአብሔር ፊት እንደዛ ነው። ሀምብል ሆነን ባዶ ነን ማለት አለብን። ያላንተ ባዶ በእግዚአብሔር ፊት አናስመስልም እያለ ነበርና ለካ ማንም ነኝ። አንዳንዴ ለሰዎች ሲጸልይ ወይ ነፃ ሲወጡ ሳይ የሆነ ቃል ሳስተምር ከተገልጋዩ የተለየ አይነት ሰው እንደሆንኩ አስብ ነበር። አይደለሁም ግን በቃ እናንተም አታስቡ አይደለንም እና ራሴ እኔም ያው ነኝ። ልክ ጸልይልኝ ብሎ እንደሚመጣ ሰው ትኩረታችሁን ጳውሎስም ለሁሉም ሲናገር ክርስቶስ ላይ እንዲያደርጉ ነው እና አሁን ትኩረት ማድረግ ያለብን ሊያድን ወደሚችለው ደሙን ላፈሰሰው ዋጋውን ለከፈለው ክርስቶስ ላይ እንዲሆንና እንደ አገልጋይ ደግሞ እኔም ጥገኛ ነኝ። እናንተ የምትደክሙበትን ድካም እኔ ብደክመው አፍ በእጅ አያስጭንም። ሴም ነን፣ የተለየ ነገር የለም። በፊት የሆነች ነገር ሲያሰናክለኝ እንዴት እንደዚህ ይሆናሉ በቃ ይገርመኛል። የጠፋው ይመስለኛል። ግን እንዲህ ከሌላው ፖል በምን ትለያለህ? ስታገለግል እኮ የእግዚአብሔር ጸጋ ነው እና ጥገኛንን ጸሎት የሚናቅ ጉዳይ አይደለም። እና የመጨረሻ ነገር የምናገረው በክርስትና ታውቃላችሁ ጥቂት ዓመታት ነው የመጣሁት። በእግዚአብሔር ጸጋ ግን ብዙ ነገር እግዚአብሔር ረድቶኛል። በተለይ በጣም በመስመር ውስጥ እንዴት ረድቶኛል ምለው ነገር ሰሚት ማድረጊ አላ ለቤተክርስቲያን አባቶች መገዛት እዚህ ላለው ለፓስተር አሊ ሰሚት ማድረግ መንገዴን በትክክል እንዲሄድ አድርጎኛል እና በዚህ ውስጥ የምነግራችሁ ነገር ለክርስቲያን ጸሎት ህይወቱ እንደሆነና የሚናቅ ጉዳይ እንዳልሆነ ስንቀው ምን ያህል ወደ ማይሆን ነገር ራሴ እንዳደከመኝ ያን ነገር በጸሎት ጊዜ የነበረኝን ጸሎትን አክብሬ የምፈልገውን ነገር ለመጎተት ስፈልግ ቀላል እንዳልሆነ አይቻለውና ጸሎት የሚናቅ ጉዳይ አይደለም። ጸሎት የሚናቅ ጉዳይ አይደለምና ጌታ ሲያስተምረንም ስትጸልዩ ነው ያለው። ከጸለያችሁ ካለ if you pray ካለ ምናልባት ስትጸልዩ እያለ ነው። ስትጸልዩ ካለ ግን ጸሎት ለኛ ኦፕሽን አይደለምና ስለዚህ ጸሎትን ያ የተናገረው ነገር የእውነት እኔ በልቤ ይዤዋለሁ እሱን እንድንይዘው። በተለይ ቅድም ይቀፋል ያለው ነገርም ጌታ ምስክሬን ነው።
ጌታ በየገኑ ስንገናኝ እንደዚህ ብሎን የሚለውን ነገር ሰዎች የምንናገረውን ነገር እንዳያከብሩብን ያደርጋልና እሱን ነገር ራሱ የጌታን ስም በከንቱ እንዳንጠራም እንዳለውም ለውሸትም እኔ በፊት የሆነ ነገር ሲባል መማን ለምዶብኝ ውሸትም ተናገር ሲሉ እመላለሁ ሲል ገረመኝ ቅድም። ስለዚህ እንደዛ እንዳይሆንብን ችግር የለም ባይቀበሉም እኛ እውነቱን እንናገር ባንልም የሚያሳምናቸው ውስጣቸው መንፈስ ቅዱስ አለና ያን መጠበቃችን በጣም መልካም ነው። ከቅድም ጀምሮ ስላላወራው ነው እንዲያወራውትና ቴንኪው ነይ ወዳችኋለሁ። እግዚአብሔር ይባርካችሁ። እውነትም ተነክተ መጣል ጌታ ይባርክ። እኔ ግን መጨመር ፈለኩኝ። መጨረሻ ላይ ፓስተር አገልጋይ የሆናችሁ በተለይ በቃ የሆነ ነገር እንደሆናችሁ አትወጠሩ ምናምን እያለን ነበርና ልክ ነው። ጌታ በተለይ ከናይ ጋርም እያወራን ነበረ ላስት ዊክ እና በቃ ስናገለግል በእግዚአብሔር ፊት ስንሆን እኛ አስተዋጽኦ ያደረግን ይመስለናል ምናምን እና የሆነ ያህል አስተዋጽኦ ያደረግን ወይ በጣም ረጅም ሰዓት መጸለያችን በጣም ይሄ የሆነ ሌላ ሰው እንደሚሆነው አለመሆናችን የሆነ መቀደሳችን ያኩ ቆንጆ ነው። እግዚአብሔርን እንድናይ ያደርገናል። ያለሱ እግዚአብሔርን ማየት አንችልም። ደግሞ ዋና ነገር ነው። ግን ስናገለግል ግን እግዚአብሔር ሲደመር እኛ አይደለንም። እግዚአብሔር ብቻውን ነው የሚሰራውና ያ ሲገባን በጣም ራሳችንን ዝቅ ማድረግ በእግዚአብሔር ፊት ልባችንን በጣም ማዋረድ እንዳለብን ይሰማኛል። ይሄ በጣም ትክክለኛና እውነተኛ ምክር ነው ፓስተርዬና እኔ በራሴ ምን አየሁኝ በጣም በቃ የሆነ ኤግዞስት አድርጌያለሁ በነገሮች ምናምን ብዬ እንደው በቃ ከምቀሩላ ብዬ የሄድኩባቸው አገልግሎቶች ወይም የቆምኩባቸው አገልግሎቶች ነበሩና ዋት በቃ እግዚአብሔር የሚሰራው ነገር ሳይ በጣም ማለት በኢየሱስም ወርጄ በቃ ጌታው ለምንድን እንዴት ነው ይሄ ነገር አፈን ያደረገው ማለት በምን አይነት ሲቹዌሽን ነው ምናምን ብዬውላ ጌታን የጠየቁበት አጋጣሚ ነበርና እንዴት ጌታው ይሄንን እንዴት አደረግ ማለት እኔ እዚህ ውስጥ ሆኜ እንደዚህ አይነት ፕሬዘንስ እንደዚህ አይነት ክብር ምናምን ብዬ ጌታን የጠየቁበት ጊዜ ነበርና ጌታ ምን አለኝ እንደውም ቁጭ ብዬ ከመድረክ ወርጄ ቁጭ ብዬ መዝሙር 50 ቁጥር 17 አካባቢ ይመስለኛል ኤግዛክትሊ ቁጥሩን እንጃ ግን የእግዚአብሔር መስዋዕት የተሰበረ መንፈስ ነው እግዚአብሔር የተዋረደውንና የተሰበረውን መንፈስ አይነቅም አለኝ ጌታ በኢየሱስ ስም እና ለካ ጌታ እኔ የሆነም ተፍተፍ ምለው የራሴ አስተዋጽኦ ሳይሆን በተዋረደ ልብ በፊት መቅረቤ አንተ እንድትሰራ ራሴን መስጠቴ ነው ብዬ እንዳስብ አድርጎኛልና ምንም ነገር ብንሆን እግዚአብሔር ነው ብቻውን የሚሰራው እኛ ለእግዚአብሔር እስከተሰጠን ድረስና እግዚአብሔር መስዋዕት የተሰበረ መንፈስ ነው እና ጌታ ይመስገን። ፓስተርዬ በጣም ልክ ነህ። እናመሰግናለን። በጣም ተባረክል። አሜን። ፖሊሻ አማኒ you guys are blessed። በጣም ይሰማል ልብሴ ጌታ ይመስገን። honestly በጣም it's a blessing በባዲ ኦፍ ክራይስት ጌታ አንድ አድርጎ እንድናገለግል እድል ስለሰጠን እግዚአብሔር ይመስገን። እኔ ፐርሰናሊ ሪፍሌክት የማደርገው ዛሬ ፐርሰናሊ ጌታ ያስተማረኝ ነገር በጣም ረጅም ጊዜ ጌታን ሳላቀው ነው ያገለገልኩት። የእውነት እንደዛ ነው የሚሰማኝ። ሳላቀህ ነው ለካ ያገለገልኩ። የእውነት አላወቅኩም ነበረ እኔ ያልኩት ዛሬ ጌታን የእውነት ማለት የእውነት እና ቀን ላይ ይሄንን እያልኩኝ ነበረ። ለምን አንዳንዴ የጌታ ፔሸንስ ይገርማል። ጌታ በጣም ፔሸንት ነው ማለት ካራክተራችንን እሱን ሳናቀው ማገልገላችን ያንን ሁሉ ፔሸንት ሆኖ እየጠበቀ ጌታ ለካ ሂላ ያደርገናልና ጌታዊ ፔሸንስ ይገርማል። የኔን ካራክተር ፔሸንት ሆነ መጠበቅ ይለወጣል፣ ቼንጅ ያደርጋል ብለ መጠበቁ እያስለቀሰኝ ነበር። honestly ለጌታዊ ምን አድርገን ነው ይሄን ያህል what is like እኛ በጣም ድካም ውስጥ ነው ያለነው as people say man of God and stuff no ሁላችንም የክርስቶስ አካል መሆናችን is so powerful። እኔ መቆጠራችን ራሱ heaven we will go to heaven ማለት ራሱ ደስም ጌታን እናየዋለን ማለት ራሱ የመጨረሻ ደስታ እኮ ነው። ምንም እኮ አንፈልግም እኮ honestly speaking እና በቃ ጌታ ፊት እንደምንቀርብ ማሰብ ጤነኛ ያደርጋል። በቃ ጌታ ፊት አለቀን ጌታ ፊት የምንቀርብበት ጊዜ አለ እና አሁን በተሰጠን ዘመን እየተነፈስኩኝ ከሆነ ጌታ እድል ከሰጠን በቃ even it's different
የሚገለገለውን ህዝብ ጌታ በእኛ አልፎ አዘ ቬዝል ተጠቅሞን በእኛ አልፎ ጌታ ሌላውን ሂል ሊያደርግ ከፈለገ እንደ አገልጋይ በቃ ህዝቡን ወዶ ማገልገል ይለያል። ህዝቡን ወዶ ማገልገል ኢትስ ሶ ፓወርፉል። እኔም ነው ሂል የማደርገው ላይክ ሊትራሊ በዚህ ሳምንት የሆንኩት ህዝቡን ወድጄ ላይክ ኢቨን ጎስፕል የምናገረውን ሰው ወድጄ ስናገር እነሱ ያንን ፍቅር ፊል ሲያደርጉት when we hug each other ከመኪኔ ወርጄ ሀግ ስንደራረግ man I feel Jesus with that ጌታ ለእኔ ትምህርት ይሰጠኛል። እንዲህ ነው ያቀፍኩ፣ እንዲህ ነው የተቀበልኩ፣ እንዲህ ነው ኃጢአትን የሻርኩልህ፣ እንዲህ ነው ከነ ድካም አክሴፕት ያደረግኩ man that's so powerful። እና በቃ ጌታ ምህረት ያርግልን። ሳናቀው ላገለገል ነው ዘመን ሳላቀው prideful ሆነን you know I'm telling you bro like በቃ አንገታችንን like የሆነት ልባችን ተሰብሮ በቃ ባዶ ሆነን ማገልገል በነበረብን ጊዜ like ልቤ ተወጥሮ ባገለገልኩበት ነገር ሁሉ I really want to repent before the Lord honestly speaking በቃ ጌታን የምለምነው ይሄንን ነውና ፓስተር እየነገረን ስታገለግሉ በቃ ዝቅ በሉ you know love the people like loving the people is so healing it's እኔ እንዴት ብዬ እንደምናገር አላውቅም። ቅድም ፓስተር የሲያትል ቲም ላይ ገብተህ ብቻ የምታከለ አንድ ደቂቃ መልእክት ነው ተናግሬ ወጣው። በዛ ሰዓት ግን ፊል እያደረኩ የነበረውን የተናገርከው Lord I love you but I don't love the people what's the reason እና ለአንድ ሰው መልእክት ነው ብሎ ወጣ እና ጌታን ወደድኩት በዛ በቃ I was asking the Lord ጌታ ሆይ አንተን እንወዳለን እማናየው ጌታ ቢገለጥኩ ምናልባት ላልወደው እችላለሁ ፓስተር ስላላየነውስ ቢሆን እያለ ተናገረ ነበርና እማላይ ያላየሁትን ጌታ በመንፈሱ ፊል ያደረኩትን ጌታ እወዳለሁ እያልኩኝ but if I don't love the people የምናገለግለውን ህዝብ ቸርች ሲባል ኤክሳይትመንት ውስጥ ገብተን ካልሄድን በጣም ህመም ውስጥ ያለ ነው ማለት ነውና ጌታ ሂል ያርገን እንደ አገልጋይ የእውነት honestly ጌታን የምንወክለው ከሆነ አይደለ ቅድም ፓስተር እናንተ የምታመልኩት አምላክ ከተባለ this is a big deal በጣም ትልቅ ነገር ነው። ሰማይና ምድርን የፈጠረ አምላክ ሰርቭ ያደረገን ስላለና ጌታ ከዚህ በላይ ሂዩሚሊቲ ስጠን፣ ከዚህ በላይ የምንወድበት ልብ like honestly ሰውን ወደን እኔም ለመገልገል እኛም ዝቅ ብለን ነገር ሲጸልይልን አሜን ለማለት honestly ሲጸልይልኝ አሜን ብዬ እንቀበል በቃ humble እንደሆን ለካ እኔም I need help ለካ I'm dependent on the Lord በቃ እዚህ ጋር ጸልየን ለካ በኋላ ደግሞ እኛም we're dependent ቅድም እየተጸለየ like ፓስተርዬ ናሂሙ አንተ ሙሃያዝ ሲለኝ bro ለካ እኔም I'm dependent Lord like we were like አንተን ፊል ማድረጋችን መጸለያችን እንደው አገልጋይ ተብለን ስቃውስ ገባን ግን እኛም ለካ ዲፔንደንት ነን I want to hear I truly want to see Jesus በጣም አንዳንዴ በጣም ዲስአፖይንት ነው ማለት ነው ነው እዚህ ቸርች ውስጥ ያለው ኮንፈረንስ ላይ ያለው እስቲ አስቡት ኢየሱስ ጌታ 11 ላይ ዮሐንስ 11 ላይ አልዓዛርን አስነስቷል 12 ላይ ኢየሱስ እንደ ሰናፍጭ ቅንጣት እበሰብሳለሁ አለ ሙታን አስነስቶ በኋላ ነው በሰብሳለሁ 13 ላይ እግር አጠበ ማለት 4 ቀን ከሞተ አስነስተ 12 ላይ እጠፋለሁ ትላለህ ማለት ነው። መጥፋትህን የመጀመሪያው አካሄድ እግር በማጠብ ታሳያለህ። አየህ like the way of the kingdom of God አንዳንድ ቸርች ውስጥ ምን ያመኛል አገልጋዮች ተሰብስበን ለምሳሌ ጌታ ይመጣል እንጸልይ ሲባል እኛ ከጌታ ጋር ቆመን ማገልገል ነው የምንፈልገው እንጂ እሲ እንጸልይ ሲባል እኛ የጌታ ጥገኛ ሆነን ማገልገል አይደለም የምንፈልገው ሰው ወዲያው እንቆምና ጌታው ማለ ይጅል ጫን እንላለን ጌታ እኮ አንተም እንደ ሊጭን መጣው ቢለንስ ማለት እኔ like it's just the most amazing humble አይደል ጌታ አንድ ጊዜ አረሳውም አትላንታ ላይ ጌታ ጉባኤው ሲገባ አየዋለሁ ማለት ሊትራሊ ያየሁት ጌታ ገባ እና ዋክ አድርጎ ወደ ስቴጁ መጣ ማለት ነው ቆም ያለው እየጸለይኩ ነው ለሰው ጌታ ምን አለ አሁን ውረድና ከዙ ጋር ቁጭ በላለኝ
ከዛ ማነህ አንተ? የሆነ ጌታ ፊት ነው የምለው እንኳንና በህዝቡ መካከል ወንበር አይደለም መሬት እንደማይገባ ይገባኝ። ከዝም በል አለ ጌታ ንገራቸው፣ ማንም ሰው እጅ እንዳይጭን፣ ማንም ለማንም እንዳይጸልይ፣ እኔ ራሴ ያገለግላለሁ አለ። እና አይሰውህም መድረኩ አስፈራኝ በጣም እና እንደዛ ቀን በህይወት የእግዚአብሔር እጅ አይቼ አላውቅም። ጉባኤ መካከል ጌታ ራሱ ያገለግል። አንዳንዴ እኛ አገልጋይ ስንሆን በተለይ ለባዲ ኦፍ ክራይስት አገልጋዮች የምናገረው እንደዚህም ቲክቶክም ላይ ማለት ነው የጌታ ህልውና ሲመጣ ስፍራ መልቀቅ አለብን። ወዲያው ባሪያ መሆን አለብን። እያወራን ያለነው ስለ ኦልማይቲ ጋድ ከሆነ የምናወራው ስለ አምላክ ከሆነ ስለ አምላክ መገኘት ከሆነ ቲክቶኩ ለኛ እንትን አይደለም እኮ ምንድነው ሁሌ እንደምለው ኢሞሽናል የሚያደርገኝ ጊዜያችንን ማባከኛ አይደለም። ልዑልም ብለን ነው እዚህ ጋር የመጣ ነው። ጌታ ተገኘ ብለን ስንል ስፍራ መልቀቅ አለብን። እኛ ተነስተ አጋንንት ለማስወጣት ቅድም እያልኩ ነበር። አንዳንዴ እንዲህ እንላለን አደለ? ብሩክም ኦኬ እች ልጅ ተጠቅታለች ነይ በውስጥ መስመር ጸልይልሻለሁ፣ አንተም እንደዛ ትላለህ። ሁላችንም እዚህ ጋር ሲመጣ በውስጥ መስመር ማለት ጀመርን። ወደ ጸሎት ቤት ማለት ጀመርን። ስራ አደረግነው ማለት ነው። ማለት ከዛ ካናዳም ሲባል ግሬስ ካናዳ እኔ አለው ለማለት እና ማናት ራይልም ዱባይ አለው why we not give him chance to the Lord? ለጌታ ለምን ጊዜ አንሰጠው? ለምን በውስጥ መስመር ብቻ አለ? ለምን ጌታ አያገለግለንም? መንፈሴ በጣም አመመኝ ማለት ነው። እዚህ ጋር አንድ አንሆንም። እግዚአብሔር ሲመጣ ባሪያ መሆን ትተን አሁን የሥራ በር ሊከፈት ነው አይነት ነገር ነው እዚህ ጋር ምን ቆመው ገብቷቸዋል። በቃ የሥራ በር ነው። አሁን ሰው መጣ። ስለዚህ ኢሮብ ፎር ጂሰሶች ኢሮብ ፎር ጂሰስ የሆነ አድ የሚደረግ ሰው መጣ ብለን አዌር እንሆናለን ማለት ነው። እኔ ከዩኬ ነኝ። እኔ እየሰማችሁኝ ነው እና ቀና ብለህ ሰማ ሁላችሁም ማለት ነው። እና ከዛ ኢሮብ ፎር ጂሰስ ወጣት ሲሆኑ ወዲያው እንነቃለን ማለት ነው ለመቀላቀል። ኢትዮጵያ ሲባል እነ አማኒ ስራን የሆነብን ከዛ አጋንንት የተጠቀቁ ነው። ብሩክ ይነሳና ቆይ በኋላ ላይ ጸልይለታለሁ። የሁላችንም ለመቀራመት ነው እዚህ ጋር እንጂ ሀምብል ሆነን ልዑል መጥቷል። እግዚአብሔር ስለተገኘ እኔም የእግዚአብሔር የመገኘቱ ትርፋለኝ አንልም። ዊ ቢኬም ፕሮፌሽናልስ ማለት ነው። በእግዚአብሔር መገኘት እኛ እናግዘዋለን። ይኖራም ሴንግ ሰው ወደ ደህንነት ክፍል ፋውንዴሽን ክላስ ምናምን አሜን። ጌታ ከተገኘ አፋችንን ነው መዝጋት ያለብን። ጌታ ከተገኘ ዝም ነው ማለት ያለብን። ጌታ ከተገኘ እዛ ውስጥ ነው መግባት ያለብን። እኛም ባሪያዎች ነን። በጌታ መገኘት እኛ እናገለግል። ምክንያቱም እኛንስ ቢያገለግለን መች ተፈውሰን አለቅን? መች ነፃን? መች ተቀደስን? መች ተሰበርን? መቼ አድቫንቴጅ ብንወስድ ይሻላል። በጌታ መገኘት ለመነካት አጋጣሚውን ሄዳለው። ኢሮብ ፎር ጂሰስም ጠዋት ስትጸልዩ ዛሬ ጸሎት የምትመራዋ ሰው ናት፣ ዲቦራ ናት ይባላል። ከዛ በዲቦራ ጌታ እንዲያልፍ እንጂ ጌታ ከዙፋኑ እንዲመጣ አይደለም እንፈልገው። የተመደበው ሰው ነው የምንጠብቀው ማለት ነው። ይሄ ኒው ቴስትመንት ሃርትም አይደለም፣ የጤነኛ የእግዚአብሔር ልጆች ማይንድ ሴትም አይደለም። የእግዚአብሔር ልጆች በአባታቸው መገኘት ኢንጆይ ለማድረግ ይዘጋጃሉ። ኢየሱስ ሊጸልይ ሄዶ ልብሱ ይቀየራል። አምላክ ስለሆነ ጌታ አይነካም ማለት አይደለም። He is God። ከአባቱ ጋር እኩል ነው ጌታ። ሲጸልይ ግን ልብሱ ይቀየራል። የተገኘው ብርሃን ጋር ስለሆነ አብ ጋር ሲመጣ እርዳታ የማያስፈልገው የለም። በሱ መገኘት የማይቀየር ሰው የለም። ዲቫይን ኢንካውንተር ነው። ሀምብል ልንሆን ይገባል። እግዚአብሔር ሲመጣ የአገልግሎት በር እንዲከፈትልን አይደለም፣ የመነካት አጋጣሚ እግዚአብሔር እንዲሰጠን። አንድ ጊዜ ድሬዳዋ ላይ እንደዚህ
የሚገርማቸዋል። እንጸልይ ማለት ድሬዳዋ አገልግለን ጨርሰ የሆኑ ልጆች አብረውኛሉ እና ነቢያቶች ናቸው፣ ጥሩ ነገር አላቸው ነው። ከዛ እንጸልይ፣ ከዛ ጌታ እንዲህ አለኝ፣ አሁን ሊተነብዩ ሊዘጋጁ ነው አለኝ ጌታ። ጸሎት ሲባል ለምን ለመነካት አንዘጋጅ? ለምን ቃል ለማውጣት ለመስበክ፣ ለመዘመር፣ ለመተንበይ ለምን እንዘጋጃለን? Why we not enjoying the presence of God? ለምን አንዱ አንሆንም ካሉት እዛ ቦታ ላይ ልናገለግላቸው ከቆምናቸው ሰዎች ጋር ለምን አንድ አንሆንም? ለምን ነጋዴ ሆነን? ለዚህ ነው እኮ መፈወስ የሚያቃተን ትሁት መሆንም እግዚአብሔር የማይሰራብንም ለዚህ። ከዛ የሆነ ቀን ሲሰራብን አመቱን ሙሉ እናወራ። እያገለገል ነው መገልገል እንችላለን እኮ እስቲል አምብል ሆነ እስቲል I can preach I can pray ግን በሱ ውስጥ ገብቼ እየፈወሰኝ እየነካኝ እየረዳኝ ማገልገል ይችላል። እያለቀስኩኝ ኢንካውንተር እየዳሰሰኝ ልቤ ሌላ ሰው እንዲዳሰስ አብሬ ፍቃደኛ መሆን ይችላል። ይቻላል ጋይስ። ወጥ እየሰሩ የተቀቡ መሆን ይቻላል። ሐዋርያት ሥራ ላይ አይተናል። ሪቫይቫል ማስነሳት ይቻላል። ምግብ እያስተናገዱ ባለንበት ቦታ ልባችን መነጠቅ ይችላል። የምናገለግለው ልዑል እግዚአብሔርን ከሆነ እግዚአብሔር የሚባል ከሆነ እኛ ፕሮፌሽናል አይደለንም፣ ሙያተኞች አይደለንም። የአገልግሎት ሰዓት አስባችሁታል? አማኒ ዘካርያስ በገባበት በሚያገለግልበት ቦታ ተነክቶ ሲወጣ ይቅርታ እኔ ገባሁት ለሰው ነው ቢል ምን ነበረ? ይሰው እኔ ገባሁት ለእስራኤል ሕዝብ ነው ለራሴ አይደለም። አመ ሚኒስተር ኦፍ ጋድ። አያችሁ፣ የእኛም ፈውስ የሕዝቡን ፈውስ ያለው መቅደስ ውስጥ በሚገኘው ጌታ ነው። ለእኛ የተለየ ጌታ የለም ለአገልጋዮች። እና አይ በጣም ትህትና ያስፈልገናል። ከሙያተኛ አይምሮ ነፃ መውጣት አለብን። የሚገኘው እግዚአብሔር እዛ ጋር ሊያስደስተን ይገባል። ማልቀስ መነካት አለብን። 4 ቀን የበሰበሰ ሬሳ እግዚአብሔር በእኛ ቢያስነሳ ለሰከንድ የእግር ማጠብ አለብን። ኢየሱስ እንደዛ ነው የሆነው። የሰው ልጅ 11 ላይ የበሰበሰ ሬሳ አስነስቶ 12 ላይ ልጠፋ ነው ብሎ ፎጣ አንስቶ እግር ያጥባል። ገብቷል። 4 ቀን ባስነሳው ሬሳ እኮ በዛ ባክግራውንድ እኮ ቸርች መክፈት ይችላል ጌታ። አማን እልል ያለ ቸርች ማለት ነው። ድንቅና ተአምራት የሚገለጥበት ቸርች ብሎ መክፈት ይችላል። ግን አስባችኋል? እውነቴን እኮ ነው የምላችሁ። ከሚራክል በስተጀርባ እኮ እኛ ኮንፈረንስ እናስባለን። ከሚራክል በስተጀርባ ቸርች ነው የምናስበው መክፈት። ከሚራክል በስተጀርባ ኮንፈረንስ እናስባለን። እንዳናቆሙ እሳቱን እናስቀጥል በሚል ሰበብ ማለት ነው። ኢየሱስ ግን ፎጣ ይዞ ነገር ለማጠብ የተነሳ ዓለም እየተደመመበት ማን ነው እስቲ እንየው ተብሎ 12 ላይ እኮ ተደንቋል። በአልዓዛር መነሳት ከዓለም ዘንድ እኮ ነው መነጋገሪያ የሆነው። የት አለ ኢየሱስ ተብሏል። እሱ ፎጣ ይዞ እግራቸውን ሊያጥብ ይሄዳል። አድርጉ ይህንን ይላችኋል። መንገዳችን እንዳያጥር ትህትና በጣም መጨመር አለብን። በተለይ ትህትና የሚለው ኮንሰፕት እግዚአብሔር በሚመጣ ጊዜ እንደ ተገልጋይ ራስን ማሰብ። ምንድን ያልኩት? እግዚአብሔር በሚገኝበት ጊዜ ራስን እንደ ተገልጋይ ማሰብ፣ እንደ ውዳቂ በሚገኝበት ጊዜ እስኪገኝ ድረስ ልናገለግላቸው እንችላለን። በተሰጠን ቦታ ላይ መቆም እንችላለን። ጌታ ከተገኘ በኋላ ግን እኛም የሱ ባሪያዎች ነን። እሱ ነው የሚያገለግለው። ያ ይመስለኛል። ምስክርነታቸውን ቁጭ አደረግናቸዋል። መስኪ ደስታ ማን እንደሚቀርብ አንተ ነው የምታውቀው።
አይ ቲንክ እኔ ቀደም አልኩኝ መሰለኝ። ጌታ ኢየሱስ ይባርካችሁ። በጣም ተከታይም አልነበርኩም አይደለሁም፣ ግን በቃ የእግዚአብሔር ሕልውና በዚህ ጉባኤ ላይ አለ እና ከዚህ በፊት በጣም አንድ 6-7 ወር ምናምን እንዲሁ ዝም ብዬ ቲክቶክ ላይ ስገባ እያስተማርክ ነበር እና በጣም የተረበሽኩበት ጊዜ ነበረ በዛ ሰዓት ላይ እና በቃ ምን እንደመጸለይም አልቻልኩም፣ ማንበብም አልቻልኩም፣ መዝሙርን መስማትም አልቻልኩም እና በጣም በቃ ጥሩ ባልሆንኩበት ሰዓት ላይ ድንገት ስገባ እሺ ሙሉ ግርማ አቤት አቤት፣ ታመሻችሁ? እንደምን አለሽ? ሰላም ናችሁ? ጌታ ይመስገን። እግዚአብሔር ይመስገን። ፓስተር እንዴት ነህ? በቀደም የዛሬ ወር 15 ቀን 20 ቀን በፊት ጸሎት አድርጎልኝ ነበርና ከቤዛ ጋር ማገናኝቶ የጸሎት ቤቱን ቴሌግራም ሼር አድርጌ እዛ ላይ እየተጽናናሁ ነው። ዛሬ እንኳን ሪኩዌስት አላኩም። የሚገርመው ግን አስገባኝ። ይሄ እግዚአብሔር ስራ ነው እና ደስ ብሎኛል በጣም። አሁን ያለሁት እናትና አባቴ ጋር ነኝ። በተዳሬ በኩል በጣም እኔ ጌታን አወቅኩና ትንሽ ከባለቤቴ ጋር በጣም ጭንቀት ላይ ነው ያለሁት እና ያው በፊትም በሱ ጭንቀት ከሱ ጋር ባለኝ ሁኔታ ነው በቃ ከጌታ ጋር እኔ ልጅ አይደለሁም ወይ እኔ መሳቅ አይገባኝም ወይ ያልኩ ስል ጌታ ለካ እኔ ነኝ ማስቅሽ እኔ ነኝ ብሎ እሱን እንዳውቀው አደረገኝ። በጠላሁት ጌታ ኢየሱስ ድሮ የሚመስለኝ እኔ የጴንጤ እና በዛ በሆነው ነገር ላይ ግን እግዚአብሔር እኔን ደግሞ ልቤን ከፍቶ በእውነት እድለኛ ነኝ እላለሁኝ። እስከዛሬ ባለማወቄ ግን አዝናለሁ። እሱ አያቴ እንኳን ጴንጤ ነበረች፣ በጌታ ነበረች እና የዛሬ 10 ዓመት ደግሞ ጌታን አወቀች እና በጣም ጠላኋት። በቃ እኛ ጋር እዛ ቤተክርስቲያን ጌታ የለም ወይ እያልኩ በጣም አሰቃየኋት እናቴን። ለካ እግዚአብሔር እየሰራ ነበር እና እኔን በማላውቀው እንደ ውሃ ፈሳሽ ቤቴ ቁጭ ብዬ በስብከት ብቻ ጌታ ልቤ ገባና ፍቅሩ በጣም አሁን በቃ እስከዛሬ እንዲህ በቃ መዘግየቴን አዝናለሁ በእውነትና እኔ አሁን ሪኩዌስት አላኩም። እግዚአብሔር በሚያውቀው አስገባኝና እግዚአብሔር ይባርክህ። እኔ አላቅም፣ እግዚአብሔር ይስጥህና አሁንም በቃ ለአባቴ እናቴ በጌታ 10 ዓመት በቤቷ ቸርች አትሄድም ምን አትሄድም። አሁን እኔ ተቀይሬ መጥቼ እኔ እኮ ኢየሱስን እንደዚህ ያገኘው ስላት በቃ ገረማት። ማልነካ ነበርኩ ማልነካ ማለት ነው እና በጣም ገርሟት በቃ አሁን ደስተኛ ናት። ከሷ ጋር እናወራለን። ግን ያው ጌታን በቸርች ምናምን ሄዳ አታመልክም፣ በቤቷ ነው እና በዛ ላይ እኔም ደግሞ እንደዛው እስረኛ ሆንኩ በሰፈሩት ቁና በሚባለው። እኔም አሁን እሷ ላይ ሳደርግ የነበረውን ቤቴ ያው እየደረሰብኝ ነው። ግን እግዚአብሔር መልካም ነው። ጸልዩልኝ ለትዳሬም ለአባቴም ነፃ እንዲወጣ፣ ወንድሞቼ ነፃ እንዲወጡ፣ እንደኔ እንዳይዘገዩ። ጸሎት ቤት ላይ ገብተሻል አይደለ? ገብቻለሁ። በጣም ገብቻለሁ። እሺ እኔ እናት አብረሽ ጸልይ እሺ። ከእህቶች ከወንድሞች ጸልያለሁ። እግዚአብሔር ይስጥልኝ። መንፈሱ እዚህ ቤት ይግባ፣ ድምጻችሁ እዚህ ቤት ላይ ይሰማ ብዬ ነው ሪኩዌስቱን የሚያነሳውት። ተባረኪልኝ። አመሰግናለሁ። እሺ እግዚአብሔር ይስጥልኝ። ተባረኩ። ጌታ ይመስገን። ሀኒቢ ይሰማል? ሀኒ ይሰማል? ክብር ለኢየሱስ ይሁን። ጌታ ይመስገን። ግሬስዬ ናዬ እንዴት ናችሁ? ሰላም ነው ወይ? ጌታ ይመስገን። ጌታ ይባረክ። እግዚአብሔር ይመስገን። አልይ ሲናገር እኮ በቃ ጌታ ነካኝ። በእውነት ደነገጥኩ። የእውነት በቃ
ሁለት ነገር አንደኛው የወንጌል ስታንዳርዱ ኢየሱስ ነው ያለ ነበረ። የአምላክም ልኩ የሰውም ልኩ ኢየሱስ ነው እና አንዳንድ ጊዜ እኛ ትምክት የሆነብንን ነገር ስናስበው በቃ ልኩን ስላላወቅ ነው ጌታን እንደሚገባ ስላልተረዳ ነው አይኖቻችን ስላልተከፈቱ ለዛ ነው ትምክት የሚያገኘን ፕራይድ የሚያገኘን ወደ ራሳችን የማየት አቅም ያገኘ ነው እንጂ ኢየሱስ ትንሽ በቃ ቢገለጥልን ራሴን የማየት አቅም አይኖረኝም ራሳችንን የምናይበትም ምንም አይነት አቅም አይኖረንም እና ከድካማችንም ከብርታታችንም ጌታን እንዳናገለግለው እያለ ነበረ ማለት የኛ አፕ ኤንድ ዳውን በየቀኑ የሚቀያየረው ሙዳችን በየቀኑ በህይወታችን ውስጥ የሚመጡና የሚሄዱ ነገሮች አገልጋይ ስንሆን ሰዎች ፊት እግዚአብሔር ሲያቆመን አንድ ሰውም ሁለት ሰውም ምንም እናገልግል ግን በማንኛውም ሁኔታ ለሰዎች እግዚአብሔር መልእክተኞች ካደረገን ብርታታችንም ድካማችንም ሳይሆን ኢየሱስ እንዲያገለግል በእኛ ውስጥ መፍቀድ ኢየሱስን ሙሉ በሙሉ አላው ማድረግ ከራሳችን ውጪ ሆነን ማለት ነውና የኔ ነገር ከተቀላቀለ ቅድም ማማንይም ሲል ነበረ 50-50 የሚባል ነገር የለም እኛ አናግዘውም እግዚአብሔርን እኛ ልናግዘው አንችልም ሰማይና ምድርን የፈጠረ እቺን ትንሿን አይምሮዬን የሰራት እሱ ነው በዚች አይምሮዬና በዚች እኔ አለኝ በሚለው ነገር ጌታን አላገለግለው ሙሉ በሙሉ በሱ ነው በጸጋው ብቻ ነውና ለዛ ነው ብዙ ጊዜ ትራውማችንንም ሼር የምናደርገው ላይ ስንሆን ላይ እንወስደዋለን የምናገለግለውን ሰው ታች ስንወርድ ታች ስብከቶቻችን ይደበላለቃሉ ጸሎቶቻችን ይደበላለቃሉ ከምናልፍበት ከስሜቶቻችን ጋር ትብልቅልቅ ይላሉና እንደዛ እንዳይሆን ልኩን እግዚአብሔር ያብራልን በቃ የአገልግሎት ልኩ የሰው ልኩ የአምላክ ልኩ ትልቅ የሆነውን ጌታን እግዚአብሔር ያብራልን እና በጣም ገረመኝ የመጨረሻው አሁን መጨረሻ ላይ የተናገረው ነገር እኛም ቁጭ የምንልበት ጌታ ሲመጣ እኛ ቦታውን እንዳንይዝበት ጌታ ሙሉ በሙሉ ቴክ ኦቨር እንዲያደርግ ራሴን ከሚፈወሱት ውስጥ እንዳስብ ላስተምር ከገባው ከሚማሩት ውስጥ ራሴን እንዳስቀምጥ ለመንፈስ ቅዱስ እንድፈቅድለት ምንም ላስተምር 1 ሚሊዮን ጊዜ የሚያስተማርነውን እናስተምር 1 ሚሊዮን ጊዜ ያወራነውንም ደግመን እናወራ ግን መንፈስ ቅዱስ ከተፈቀደለት እኔንም ይነካኛል እኔንም ይለውጠኛል እኔንም ያስተምረኛል እንደገና በጣም ቦታውን እየተሻማን እንዳለን ተሰማኝ ሲፈለግ የሚመጣ ትሁት አምላክ ነው በጣም ትሁት ግን ብዙ ጊዜ ቦታውን እንይዝበታለን የጌታን ቦታ ለዛ ነው ፎሴ የሚቆየው የሚዘገየው የሚርቀው ለምክንያቱም ራሴን ከሚፈወሱት መሃል አይደለም የማስበው ከብርቶቹ መሃል ነኝ ብዬ አስባለሁ እና ጌታ በዛ ትህትና በእውነት ዛሬ ይበቃ ይንካኝ እኔን ይንካን ሁላችንን ትሁቶች ያድርገን ብቻውን የሚያገለግል ብቻውን የሚናገር ብቻውን የሚያስተምር እንደሆነ ማወቅ ይሁንልን አንጋራው ክብሩንም ስራውንም ሁሉን አንጋራው አንንካበት የሚነካበት አምላክ አይደለም የኛ አምላክ የሚነካበት አምላክ አይደለም በቃ ሁሉን ብቻውን ማድረግ የሚችል አላገዝኩትም እኮ ሲሞት አላገዝነውም ደሙን ሲያፈስልን አግዘነዋል አንዲት ነገር ኮንትሪቢዩት አላደረኩም እዚህ ጋር መጥቼ እንዴት ነው አለው ምለው በምን አቅማችን ነው አለን የምንለው አላገዝነውም ደሙን አንጠፍጥፏል ምንም አንድ ነገር ያዋጣ በዚህ መሃል የለም ሁላችንም አላዋጣንም እና እግዚአብሔር ሊለውጠን ሲመጣ ማንነታችንን እንኳን እኛ እያለን ነበር አሁን አልዬ ኢየሱስ የእግዚአብሔር ክብር ሲመጣ ልብሱ ተለወጠ ከዚህ በፊትም እንደዚሁ ይሄንን ሐሳብ አንስቶት ሲናገር ኢየሱስ ማንነቱ መለወጥ ስለማይችል ኦሬዲ አምላክ ስለሆነ
ግን ልብሱን ለወጠው። እኛን ግን የእግዚአብሔር ክብር የእግዚአብሔር መገኘት ሲመጣ እኛን ማንነታችንን ነው የሚለውጠው፣ ልባችንን ነው የሚቀይረው። ራሴን ግን ከሚቀየሩት መሃል ከሚለወጡት መሃል ፈውስ ከሚያስፈልጋቸው መሃል ራሴን ማሰብ አለብኝ። ራሴ ቁጭ ብዬ መንፈስ ቅዱስ እንዲያገለግለኝ መፍቀድ አለብን ሁላችንም። እና በጣም አስደነገጠኝ ይህ ሀሳብ። የእውነት ነው የምልህ ከአንደበቱ ሲወጣ በጣም አስደነገጠኝ። በቃ የቱ ጋር እንዳለው ራሴን እንድፈትሽ እንዳይ አደረገኝና እኛ የተለየን እግዚአብሔርን አፍቃሪዎች የተለየን ወዳጆች ለየት ያለ ፍቅር ያለኝ እንዴ ከነህ በላይ ነኝ እኮ መወደው ብዬ አፌን ሞልቼ የምናገርበት አይነት ልብ ድፍረት ያለን ሰዎች ነን። ግን የሱ ፍቅር ነው የሚታመነው፣ የሱ የእግዚአብሔር ፍቅር ነው የሚታመነው። ዛሬ ያለን ስንባል ነገ የሌለን ሰዎች ነን። ብዙ ጊዜ በብዙ ነገር እንወድቃለን። የእግዚአብሔር ፍቅር ነው ፌል የማያደርገው፣ የእግዚአብሔር ምህረት ነው ፌል የማያደርገው በየትኛውም ሁኔታ አንኮንዲሽናል ነው። ትላንትና እያወራን ነበር አንድ ግሩፕ ላይ እና ስለ ዮሐንስ እያወራን ነበረ። ደቀ መዝሙሩ ዮሐንስ ማለት ነው፣ የኢየሱስ ደቀ መዝሙር ዮሐንስ ወንጌል ላይ የተጻፈውንና ኢየሱስ የሚወደው ደቀ መዝሙር እያለ ራሱን ይጠራል ዮሐንስ። ኢየሱስን የሚወደው አላለም፣ እኔ ወደዋለሁ ኢየሱስን ከናንተ በላይ አላለም። ግን በኢየሱስ የተወደደ መሆኑ ግን ገብቶታል። የእግዚአብሔርን ፍቅር አንደርስታንድ አድርጎታል። ሌሎቻችሁ አልተወደዳችሁም አላላቸውም እኮ፣ ግን እሱ የተወደደበትን ፍቅር እርግጠኛ ነው። ስለ ራሱ ፍቅር አይደለም የሚናገረው፣ በእሱ የተወደድኩኝ ነኝ እያለ ነው። ያንን ፍቅር መረዳቱ ነው እስከ መጨረሻው ጥግ ድረስ የወሰደው፣ እስከ መስቀሉ እግር ድረስ ያደረሰው። የተወደደበት ፍቅር ሲገባው ነው። እኛ የተወደድን ሰዎች ነን፣ የተፈቀርን ሰዎች ነን፣ ጌታ የመጣልን የሞተልን ሰዎች ነን። ያንን ተረድተን ሁልጊዜ እግሮቹ ስር ስንገኝ በትህትና ስንቀመጥ ከምንፈወሰው ከምንማረው ለቃሉ ክብር ሲኖረን በጣም በቃሉ ውስጥ ብዙ ሰዎች ተፈውሰናል። በዚህ በእውነት በጣም ብዙ ተፈውሰናል። እኔ በጣም ከተፈወሱት ህይወቴ አፕሳይድ ዳውን ከተቀየሩት ሰዎች አንዷ ነኝ። እኔ በቃ ኮምፕሊትሊ ከተቀየሩት ሰዎች ነኝ። ግን የሆነ ነገር ድንገት የመጣ ኢንስታንትሊ የመጣ ያገኘኝ ነገር አይደለም ያለው። ኢትስ አ ፕሮሰስ፣ መንገድ ነው። በቃ ጌታ ሆይ ፈውስ ያስፈልገኛል፣ ጌታ ሆይ መለወጥ እፈልጋለሁ ብሎ ኮንሲስታንትሊ ከመቀመጥ ብዙዎቻችን እግዚአብሔር ረድቶናል። እግዚአብሔር ስብራታችንን ጠግኖታል፣ እንደገና መቆም ሆኖልናል። እና በቃ ጊቭ አፕ ሳናረግ በእግዚአብሔር ፊት መቀመጥ፣ በትህትና መቀመጥ፣ እንደሚማር ሰው በሚማር ልብ በትህትና እንድንቀመጥ እግዚአብሔር ይርዳል። በጣም ልቤ ውስጥ ይሄ ነገር ስለመጣ ነው ስጽፍ ነበርና ልይ ሲያስገባኝ ገባሁኝ። ናዬ በጣም ነው የምወዳችሁ። ታውቃለህ አይደል እንዴት እንደምወድ ናዬ። ግሬስዬ አይ ነው በጣም ተባረኩ። አሜን አሜን። ሁላችሁም እወዳችኋለሁ። አሜን። ጌታ ይመስገን። ኢትስ ሶ ፓወርፉል ግሬስዬ። ስትናገር የነበረውም ሪፍሌክሽን ኢትስ ሶ ፓወርፉል። አይ ቲንክ ጌታ እየተናገረ ያለው ነገር ይሄ የእውነት ለአገልጋዮች ሁሉ ቢሆን የእውነት ይህን አገልጋዮች ሁሉ ቢሰሙት ጌታን የሚያገለግሉ አንዳንድ ጊዜ አገልግሎት ስንመለከት እና አይደለ አንዳንዴ እንደዚህ ብላችሁ አታውቁም? እኔ ማቀ ጌታ ነህ ወይ እዚህ ጋር አሁን እየተገለገልክ ያለው ብላችሁ ታውቃላችሁ? አንዳንድ ጊዜ አይታችሁ ሾክ ትሆናላችሁ። ግን እኔ ራሴ ማንኝ ብዬ ደግሞ ዛሬ ራሴን እንዳየው ሆንኩኝ እውነት ለመናገርና ራሳችንን ከጥገኞቹ መካከል ካደረግን እኔ ራሴ በቃ I'm nothing, who am I, like who are we, honestly speaking who am I? ከሌላው የተለየውበት ምክንያት ምንድን ነው? ትላንትና ከወደኩበት ስፍራ አይደል ወይ ኢየሱስ መጥቶ ያነሳኝ? ትላንት ከተረሳንበት ቦታ አይደል ወይ ጌታ ይጎበኘን? አንዳንድ ጊዜ የሚሰራብን ይሄ አለ አይደል አገልጋይ ሲባል የገባብን ነገር በጣም it's not healthy እና ይሄ አንጋሊ የሆነ ብሊፍ ነው። ላይክ አሁን ስትመለከቱ ኢቨን እንደ ባይብል ሐዋርያት ስራ ላይ እኮ ስንመለከት ያገለገሉበት መንገድ ስትመለከቱ እናንተ ሊባሉ ሲሉ መሬት ላይ ተንደባለው እነ ጳውሎስ አፈር ይነሰንሱ ነበር። እኛ አይደለንም ላይክ አምላክ ናችሁ ብለዋቸው በጭራሽ ብለው እንዴት አድርገው ራሳቸውን ያዋርዱ እንደነበረ እና አገልጋይ ለካ ጭራሽ የሚታወቁት ራሳቸውን በማዋረድ ነው። በቃ አገልጋይ ሲባሉ የሆነ ከፍ ያለ ፖዚሽን ላይ አይደለም
የምታገኟቸው። ዝቅ ያለ ፖዚሽን ላይ ሁሌ የሚገኙት ወይ እስር ቤት ናቸው ወይ የሆነ ቦታ እየተገፉ እየተወሰዱ ነው፣ እየተሰደዱ ነው። በቃ ላይክ አገልጋይ የሚባሉ ሰዎች የነበሩት ሁሉ እንደዚህ ነበሩ። ግን አሁን ባለንበት በዚህ በ21st century ላይ አገልጋይ ሲባል የተቀመጠበት ፖዚሽን is not healthy። ደግሞ ጌታ ያንን ነገር ሂል ያደርጋል አምናለሁ። ጌታ ባዲ ኦፍ ክራይስትን ጨክኖ ጌታ እንደዚህ ሀምብል መሆን አለባችሁ ብሎ እያንዳንዳችን ጋር ሊያደርግ ከመጣ ጌታ እኛ ደግሞ እንደዚህ ተዋርደን የእውነት ራሳችንን አድርገን ኢየሱስን ለብሰን ማገልገላችን አምናለሁ ሌሎችን ደግሞ ጌታ በቃ መልእክት እንደሚሆን ህይወት መልእክት አይደለ ህይወት ይናገራልና የኛ ህይወት ደግሞ ለሌሎች መልእክት እንደሚሆን አምናለሁ። የእውነት ይሄ የዘወትር የማስበው ምንድነው ይሄ ሁሉ ያልፍና ጌታ ፊት ለፊት እቆማለሁ አንድ ቀን። ጌታ ይሄ ሁሉ አልፎ ጌታ ፊት ለፊት አንድ ቀን እንቆማለን። ፓስተርዬ ላይክ እያንዳንዳችን መቆማችን የማይቀር ነገር እና ምንድነው ለጌታ ሪፕላይ ማደርግለት ሆነስትሊ በተሰጠን ጊዜ ሀምብል ሆነ አድቅቆን ጌታ አድቅቆን የእውነት አድቅቆን ታማኝ ባሪያ ከተባልን ሰማይ ሄደን man this is such a great welcoming thing ከጌታ እና ምንም ሳናገለግል ምንም በቃ ሳናገለግል ራሱ የእውነት ሀምብል ሆነን ከጨረስን እሱ ፓወርፉል ቲንግ እና ማገልገል ጭማሪ ነው። እንደውም እንድናገለግል ጌታ እድል ከሰጠንና እኔ I don't know we seek this አይደለ we want to see this እኔ በራሴ ህይወት ቀድመን I want to heal from this like I want the Lord to heal በቃ the whole body of Christ በዚህ ነገር ጌታ ደግሞ ሂል ካደረገን የእውነት እግር እንድናጥብ ስለተባልን ሳይሆን እግር መተጣጠብ ካልቸሩ ነው ሳይሆን የእውነት ተሰብረን እግር እንድናጥብ በቃ የእውነት ተሰብረን እንድናገለግል ጌታ እንደሚረዳን አምናለሁ። ፓስተር I don't know today was a healing honestly speaking። ደግሞ I was thinking about this ታውቃለህ ከጸሎቱ በኋላ ፓስተር preach ሳይሆን let's have this podcast I was just thinking about this like literally podcast ነገር like let's talk about the Lord, let's speak about Jesus በቃ ጌታ የሆነ ነገር እንደሚያስተምረን I was feeling this እና man this is so powerful this is so powerful ክብር ለኢየሱስ ይሁን። ከዚህ ባለፈ የዚህ ይታያችኋል ከኋላ ያለው ባዲ ኦፍ ክራይስት ቸርች ሚል ይታያችኋል ፓስተርዬ ከጀርባ ያስቀመጠው ባዲ ኦፍ ክራይስት ጌታ ረድቶን ከሚኒስትሪነት ወደ ቸርችነት አድጓል ነው የሚባለው። ጌታ ቤተክርስቲያንን አድርጎልታል ባዲ ኦፍ ክራይስትንና ክብር ሁሉ ለኢየሱስ ይሁን። በአሜሪካ ላላችሁ በቃ በየትም ቦታ ላላችሁ ስፔሻሊ ግን ዲኤምቪ ኤሪያ ላላችሁ ሰዎች ዘመድ ካላችሁ ጓደኞች ካሏችሁ ማንንም በቃ በዚያ ያሉ ካሏችሁ እሁድ ጠዋት ከ10 AM ጀምሮና አርብ ደግሞ ከ5 PM ጀምሮ በቃ ዊክሊ ፕሮግራሞች ይኖራሉ። ሶ ከ5 PM ጀምሮ አርብ የሚሆነው የኢነር ሂሊንግ ትምህርት የሚቀጥል ይሄው ይታያል አይደል? ፍራይዴ 5 PM ነው የሚለው ዊክሊ ሰርቪሱ። እሁድ ደግሞ 5 PM ነበር የነበረው አሁን 10 AM ሆኗል። ስለዚህ ዲኤምቪ ኤሪያ ያላችሁ ዘመድ ካላችሁ ጓደኞች ላኩላቸው። ይህንን ስክሪንሻት አድርጉትና አክቹሊ ፓስተርዬ እንትን ውስጥ ግቡ፣ ቪዲዮዎች ውስጥ ግቡ፣ ፖስት የሚያደርጋቸው ውስጥ ግቡና ታገኙታላችሁ። ፖስት የተደረጋለ እሱን ፎርዋርድ አድርጉላቸውና የተለየን ስለሆነን አይደለም ግን ህብረት ለማድረግ የሚፈልጉ ካሉ ወንድም እህቶች let them come ይምጡና አብረው ከጌታን ኢንጆይ እንዲያደርጉ ፕሊዝ ኢንቫይት አድርጓቸው። ያ this is what we're saying ስለዚህ ስለአሁኑ ትንሽ ጌታን ኢንጆይ ብናደርገው ነው። ዘውዬ ደህና ነሽ? ዘዊ ሻሎም ሻሎም አይሰማም? ያንቺ ይሰማል? ሰላም ለእናንተ። ሰላም ነሽ? ድምፅሽ ርቋል። አሁን
ናሆምዬ በጣም ነው የምወድ ያለው ነገር በጣም ነው የሚባርከኝ ፓስተርዬ። እዚህ ቤት ድኜ የቀረሁበት ቤት ነው ለብዬ ገብቼ እየዘለልኩ የወጣሁበት ቤት ነው። ተባረኩ። አሜን። እና ዛሬ ደግሞ ሙሉ ቀን ያው ትሞቻለሽ ትሄጃለሽ የሚል መልእክት ነበረ ሹክ ሲለኝ ነበርና ያለው ሩጫዬን ጨርሻለሁ ብሏል ጳውሎስ እያልኩ ቀን ሙሉ ለራሴ ሰብከው ነበርና አይነት ሃይማኖት ምን አይነት ሩጫ ነው የጨረስኩት? ተራ አገለግላለሁ ያለው መልሼ ደግሞ የዝማሬ ራሱ የቀብርሽ ዝማሬ አልኩትኝ። አላውቅም ለምን እንደዛ እንደሆነና ቀድም እየተናገርክ ነበር ኢየሱስን ወደ ውስጣችሁ ሳቡትና ጨለማውን ወደ ውጭ አስወጡት እያልክ ውሃ ይዤ እንደዛ አደርግ ነበርና የሆነ ውሃውን ስጠጣ ያንቀጠቅጠኝ ነበር። የሆነ ብቻ የሆነ ነገር ይሰማኝ ነበርና ስስብ ኢየሱስን እንዳስገባው ይሰማኛል። ሳወጣው ደግሞ ሆነ ነገር ከሆነና ጸጋ ይብዛላችሁ። ፓስተርዬ በጣም ተባረክ። በጣም ይመጣልከት በጣም ድኜ የቀረውበት ክብር ለኢየሱስ። ትውዬ ተባረክ። ሃሌሉያ ስትል በጣም ነው መንፈስ ቅዱስ ይነካኝ። እርዳችኋለሁ። ተባረኩ። ኔትወርክሽ ግን ጥሩ አይደለም። ኤኒዌይስ ያለሁበት ቦታ መሰለኝ። እሺ ጌታ ክብሩን ይውሰድ። አሜን። ጆ ደህና ነህ ወይ? እግዚአብሔር ሰው ሰላም ነህ ወይ? ሰላም ላንተ ሞድ የእግዚአብሔር ሰው አልዬ እንዴት አለ? ቅዱስ እንዴት ናችሁ? ሁሉ ሰላም ሁሉ ሰላም አባቴ እግዚአብሔር ይመስገን። ቆንጆ ጊዜ ነበረን አይደለ? ያው የዛሬ አይ ቲንክ ስንት ዓመት ይሆነዋል እዛ ቆየ አይደል? አዲስ አበባ 40 ቀን ጾም ጸሎት ገብተህ ስትወጣ ከአንድ አገልጋይ ጋር በቃ ያንን ተሸክመ የወጣውን የእግዚአብሔርን ክብር በደንብ ተካፍያለሁ። አግኝቶኛል ጌታ። በቃ ረጅም ዓመት ነው ግን ያኔም አሁንም በቃ አቋምህ አለመቀየሩ በጣም በቃ የእግዚአብሔር መንፈስ ቅዱስ ላይ ስፔሻሊ ያለህ ነገር በጣም ትልቅ ነገር ተካፍያለሁ። ጌታ በሚያውቀው ባላቸው ሰዎች ደስ ይለዋል። በቃ እንትናቸውን መነጽራቸውን የማይቀያይሩ አንድ ነገር ላይ ፎከስ አድርገው በዛ መንገድ ላይ የሚሮጡ ሰዎችን በጣም እግዚአብሔር ይደሰታልና ያኔም ለመንፈስ ቅዱስ ከመንፈስ ቅዱስ ጋር ሰዎች ኢንቲሜሲ እንዲኖራቸው እንዲህ አይነት ጸሎት ነው የጸለይክልኝ። በእውነት ለመንፈስ ቅዱስ ነበር አሳልፈ ስትሰጠኝ የነበረውና ያ መንፈስ ቅዱስ ደግሞ ይመነዘራል። ሰላም ለሚፈልግ ሰላም ነው፣ ቤተሰብ ለሚፈልግ ቤተሰብ ነው፣ መካሪ ለሚፈልግ ኤኒቲንግ ይመነዘራል መንፈስ ቅዱስና እግዚአብሔር ይባርክ። በእውነት እኔ በጣም ትልቅ ነገር ነው ባንተ በዛች ታይም ላይ የተካፈልኩት። ከዛም በኋላ ደግሞ በዚህ በሶሻል ሚዲያ ፕላትፎርም ላይ አያለውና በጣም በቃ እግዚአብሔር እየሰራብክ ነው። ትናንትናም የተወሰነ ነግሬህ ነበር። እዚህ ለአገልግሎት አይዋ ስቴት ነው ያለሁትና አገልግዬ አንድ ኢትዮጵያውያን ቤተሰብ ኢንቫይት አደረጉኝ ምሳ አብረን እንድናሳለፍ። ከዛ ሴትዮዋ ስላላት ስፒሪቹዋል ኤክስፒሪየንስ እያወራችኝ ኬንያ ምድር ትልቅ እናት ናት። 30 ዓመት አገልግላ ነው ወደዚህ ወደ አሜሪካ ምድር የመጣችውና
እስከዛሬ አገለግላለሁ። እስከዛሬ በእግዚአብሔር ቤት ነው ያለሁት ረጅም ጊዜ። ግን ልጄ ህይወቴ የተቀየረበትን አንድ ትልቅ ምስክርነት ልንገርክ አለችኝ ማለት ነው። እሺ ምንድነው ማሚ ስላት፣ አሊ የሚባል ልጅ ታውቃለህ አለችኝ። አሊ እኔ ብቻ እንዳይሆን አልኳት፣ አሊ እኔ እንዳይሆን አልኳት። ከዛ አወጣችና ሳየችኝ። ጮኩ፣ እንዴ በጣም ወንድሜ እግዚአብሔር ሰው ማቀው እኔ በጣም እኮ ጸጋ ተካፍያለሁ አልኳት። በጣም አለቀሰች። እኔ እስከዛሬ ማርታ ነኝ። 30 ዓመት ሳገለግል በእግዚአብሔር ቤት ማርታ ነኝ። ያው ባለቤቷ መጋቢ ነው። ምግብ አቀርባለሁ፣ እንግዶች ይመጣሉ፣ የሆነ ብቻ እንቀሳቀሳለሁ ምናምን። ቸርች ውስጥም አስተምሪ ስባል አስተምራለሁ፣ እንቀሳቀሳለሁ። ግን የሆነ ትክክለኛ መነካካት የለኝም። በቃ ላይ በላይ ሩጫ፣ ድካም እንደ ማርታ። ከዛ አሊ ጋር ገብቼ መማር ስጀምር፣ የእሱን ፕሮግራም መካፈል ስጀምር ሳላቀው ቁጭ ማለት ጀመርኩ። የእግዚአብሔርን ቃል ይዤ 5 ሰዓት አለች። 5 ሰዓት ሙሉ ቁጭ ብዬ የእግዚአብሔርን ቃል አነባለሁ፣ እጸልያለሁ። አሁን ከማርታ ወደ ማርያም ተቀይሬያለሁ። የእግዚአብሔርን ድምፅ መስማት ጀምሬያለሁ። የእግዚአብሔር ዳይሬክሽን፣ አሰራሩ፣ ኤቭሪቲንግ መንፈሳዊ ነገር እየበራልኝ መጣ እና በቃ በጣም ህይወቷ እንደተለወጠ ያ የ30 ዓመት እዛ ኬንያ ያገለገልኩበት ምን አለ ቀድሜ ባቅ ኖሮ እንዲህ አይነት መነካካት እንዲህ አይነት ኤክስፒሪየንስ ቢኖረኝ። ግን ይሁን አሁንም እግዚአብሔር በጣም እየረዳኝ ነው እና ረጅም ታይም የሚገርመው እኔ በሄድኩበት ታይም ቁጭ ብላ ነበርና ልጆች ናቸው እንዲያስተናግዱ የምታደርገው። በፊት እኔ ነበርኩ መሯሯጠው አለች። አሁን ግን ኖ በቃ ቁጭ ማለት፣ አገልጋይ ሲመጣ ቁጭ ብዬ መማር፣ ቸርች ቁጭ ብዬ መማር እና ጌታን እንድወደው፣ መንፈስ ቅዱስን እንድወደው፣ ድምፁን እንድወደው፣ ከሱ ጋር እንዳሳልፍ በቃ አነካካኝ ብላ በእንባ የመሰከረችልኝ ትልቅ እናት ናት። በጣም ነው የምትጸልይልክ። በዚህ አጋጣሚ በጣም ነው የምትወድግ። አገልግሎትም በጣም ነው የምትካፈለው። ምናልባት እዚህ ውስጥም ልትኖር ትችላለች። ያንተ ፕሮግራም ሚስ አታደርግምና ዋው ለኔም ጸለየችልኝ ምናምንና አልዬ በጣም እግዚአብሔር እየተጠቀመብህ ነው። በጣም እየሰራብህ ነው። የመንፈሳዊ አገልግሎት ታውቃለህ፣ ተመላላሽ ታካሚ እንደ ሆስፒታል የሚሰጡ ሰዎች አሉ። ዛሬ በትዳር የተጸለየለት ነገ በፋይናንስ ከነገ ወዲያ የሆነ ነገር ወግቶት በጤና ምናምን ብቻ ሁልጊዜ እየመጣ የሚያጸልይ ልክ እንደዚህ አይነት ሰርቪስም አለ። ግን ደግሞ ያንተ ላይክ ሰራዊት የማስነሳት ከእግዚአብሔር ጋር የማስተዋወቅ አሳውን አጥምዶ መስጠት ሳይሆን አሳውን እንዴት እንደሚያጠምዱ ራሳቸው ከጌታ ጋር ኮኔክት አድርገው እንዴት እንደሚቀጥሉ ሞር ፎከስ አድርገህ እንደምትሰራ አውቃለሁ፣ አያለሁ። ብዙ ቴስቲሞኒዎችን እንሰማለሁና በዚህ ያላችሁ ቅዱሳን በጣም ልትጸልዩለት፣ ታበረታቱት፣ እንደምትወዱት አውቃለሁና በጣም እንዲህ አይነት አገልግሎት በጣም ሲሪየስ ነገር ነው። ቢፎር ኤንድ አፍተር ሰዎችን ታሪክ መቀየር ቀላል ነገር አይደለም። ልክ ሐዋርያ ጳውሎስ ለፊሊሞና ደብዳቤ ሲጽፍለት ስለ አናሲሞስ አንድ ነገር አለ። ቀድሞ ስለማይጠቅም፣ ቀድሞ አስቸጋሪ ስለነበረ፣ አሁን ግን ስለሚጠቅም እያለ ይጽፍለታል እና የቀድሞ ታሪኩ ሌላ ነው፣ አሁን ግን ተቀይሯል። በዛ በእስር ቤት ቆይታ ጳውሎስን ሚት በማድረጉ አሁን የሚጠቅም ሆኗል። እኔ ጋር ባስቀረው እንደውም አይውሽ ግን ይጠቅመሃል እያለ ለፊሊሞና ቻሌንጅ ሲያደርገው የሚያውቀውን ሰው ነው እንግዲህ አብሮት ያሳለፈውን ዘርፎት የሄደውን አስቸግሮት የሄደውን ያንኑን ሰውዬ አሁን ግን ይጠቅመሃል፣ ተቀይሯል። ቢፎር ኤንድ አፍተር ላይፍ አለውና ይሄ አገልግሎት ያንተ አገልግሎት ሳስብ ይሄ ነው የሚመጣልኝ። የሆነ ነገር የነበረ ሰውዬ የሆነ ነገር የሚሆን ላይፉን የሚቀይር መንገድን የሚቀይር ልክ እንደ ደማስቆ ምድረ በዳ የፖልን አፕሳይድ ዳውን ታሪኩን እንደቀየረው ሊያስገድል ሄደውን ሰውዬ
መለሰው። በቃ ለመሞት ጭምር የወሰነ ሰው አድርጎ መለሰው። ስለ ክርስቶስ ሞትን ለመቀበል to that extent decide የሚያደርግ አድርጎ ቀየረው ብርሃኑ። እና መጽሐፍ ቅዱስ በሌላ ስፍራ ዘፍጥረት ላይም ጵኒኤል ነው አይደለ? ያዕቆብ የተነካካበት ቦታ በቃ እግዚአብሔር እዛ አካባቢ ነው እየሰራብህ። እኔ የማየው በጣም ሰዎች እየተቀየሩ ነው፣ ሰዎች እየተለወጡ ነው። ሰዎችን ታሪክ ብዙ ምስክርነቶች በሄድኩበት ቦታ ሁሉ እሰማለሁ። ነው ቀላል አይደለም ይሄ አገልግሎት፣ እግዚአብሔር አገልግሎት። ለዛም ነው ትናንት በጣም ረጅም ሰዓት ወስጄ ስጸልይ የነበረውና I love you so much። በአንተ ከተጠቀሙ ሰዎች አንዱ ነኝ። እግዚአብሔር በኃይል ነው የሚሰራብህ፣ በኃይል ደግሞ ገና ከዚህ በላይም እንደሚጠቀምብህ አምናለሁ። ልክ ለተሰሎንቄ አማኞች ሐዋርያው ጳውሎስ እንዳላቸው እናንተ ነገ በጌታ ፊት ስንቆም ኩራታችን ናችሁ፣ አክሊሎቻችን ናችሁ እንዳለው ነገ በጌታ ፊት ስትቆም ብዙ አክሊሎች አሉክ፣ ብዙ ትውልዶች አሉክ። ምክንያቱም በአገዳ ላይ አልገነባህም፣ እውነተኛ በሆነው አለት በሆነው በክርስቶስ ላይ ትውልድን እየገነባህ እያጣበክ የምትልከው። እኔ አንድ ጊዜ ምን ኤክስፒሪየንስ አለ ይቺን ተናግሬ እጨርሳለሁና ደህንነት ገነት ቤተክርስቲያን እያስተማርኩ አንድ ልጅ ተፈነካክቶ ነው አምጥቶ አንድ ዘማሪ የሰጠኝና ደህንነት አስተማርኩት ምናምን እያየ ነው ተለወጠ ልጁ። ከዛ ጆዬ ዛሬ እንድትጸልይልኝ እፈልጋለሁ አለኝ። ወይ ደስ ይለኛል፣ ዴቭ ይባላል። ደስ ይለኛል ዴቭዬ፣ አንተ ጸሎት ፈልገህ እንዲህ በጣም ነው ደስ የሚለኝ ምናምን አልኩት። ከዛ ታስታውሳለህ እኔ እንዴት እንደመጣው ተፈነካክቼ ምናምን ከሰው ጋር ተደባልቤ ነበርና እኔ የመታሁት ሰው ያኔ ሆስፒታል ነበር፣ በጣም ተጎድቶ ክስ ተመስርቶብኝ ነበርና አሁን ሰኞ ቀጠሮ አለኝ። እሑድ ነው የሚያወራኝ። ሰኞ ቀጠሮ አለኝ እና እንድታሰር ጸልይልኝ አለ። እንድታሰር እንድፈታ ነው እንድታሰር? ኖ በዋስም እንዳይለቁኝ እንድታሰር ጸልይልኝ። ይሄ ወንጌል የሚያስፈልጋቸው እንደኔ የህይወት ኮምፓስ የጠፋባቸው ሲፈቱ መልሰው የሚታሰሩ ሲፈቱ መልሰው የሚታሰሩ በመንፈስ የታሰሩ ጠላት የሚጫወትባቸው ብዙዎች አሉ። እኔ አሁን ለነሱ እግዚአብሔር ድል ስጠኝ እያልኩ ውስጤ እየተቃጠለ ነው የቆየሁትና ፈራው ነገ የሚፈቱ ይመሰለኝ፣ ፈራው ነገ የሚለቁ ይመሰለኝ። ጸልይልኛልና እኔ አለቀስኩ። በቃ ምን ትለዋለህ? ይሄንን ጌታ ይሄንን እኮ ሳይኮሎጂ አያመጣውም። ይሄንን እኮ የቤተሰብ ምክር አያመጣውም። ይሄንን እኮ በጣም አዋቂ የሚባል ንግግር ያውቃል የሚባል ሰው አያመጣውም። ይሄ መንፈስ ቅዱስ ካልነካው ሰው ልታሰር ብሎ ይጸልያል? አለይኩለት እግዚአብሔርን ጸሎቱን ሰማው። የሚገርም ነገር ታሰረ እና በዛ በእስር ቤትም ሌላ ሙስሊም ኢቫንጀሊዝም ላይ የሚሰራ ሰው አገኘው። ሞር ወንጌል ትሬን አረገዛ፣ ለብዙዎች መሰከረ። ከተወሰነ ከ6 ወራት ምናምን በኋላ ጨርሶ መጥቶ በቃ ልክ ሚሽኔን ጨረስኩ። እግዚአብሔር በቃ በዛ ስፍራ ትልቅ ስራ ሰራ። እኔም ሰለጠንኩ። ሙስሊም ኢቫንጀሊዝም እንዴት እንደሚሰበክ አላውቅም ነበር። ተማርኩ እና ብዙ ድል ሰጠኝ ብሎ ብዙ ነገር መሰከረና ይሄ መንፈስ ቅዱስ እኮ ድንቅ ነው፣ እንደዚህ ነው የሚያደርገው። ይሄ አሁን ለኖርማል ሰው ዊርድ የሆነ ነገር ነው። ብዙ ሰዎች ልጄ ሊታሰር ነው እንዲፈታ ጣልቃ እንዲገባ ጸልይልኝ ነው የሚሉት፣ ወይ እንዲህ እንደሆን ጸልይልኝ እንድፈታ ነው የሚሉት። ይሄ ሰው ተነክቶ ነውና ያንተን አገልግሎት በጣም እዛ አያለው። በጣም ብዙ ሰፊ አገልግሎቶች እንዳሉ አውቃለሁ። በእግዚአብሔር ቃል እውቀት ቅድስና ላይ ያለ ብዙ ነገሮች አውቃለሁ። ረጅም ዓመት ስለመከታተል ስለማውቅ ማለት ነውና በጣም ደግሞ እኔ በጣም እግዚአብሔር ልክ መነጽሬን አጉሊ መነጽሬን በጣም ሰፋ አድርጎ ያንተን አገልግሎት ፊልም ማድረገው ማየው እዚህ ጋራ ነው። የሰዎችን ላይፍ የሚቀይር ከኮንፈረንስ ያለፈ ከጩኸት ያለፈ ድንቅ ጊዜ ነበር ከማለት ያለፈ አቤት የሚገርም ቃል ነበር እንዴት ነው ተገለጠ ከሚል ያለፈ እንትና እኮ ተጸለየላት ሚስጥር ተገለጠ እንትን ተተነበየ ከሚል ያለፈ
ቢፎር ኤንድ አፍተር ያለው አገልግሎት ነው ያገለገልክ ያለውና ሜሪላንድ ያሉ ቅዱሳን በጣም እድለኛ ናቸው። በጣም በጣም በጌታ እግር ስር ቁጭ ብለው ታግሰው ለተቀመጡ ሰዎች ይህንን የእግዚአብሔርን ጸጋ ለተካፈሉ ሰዎች እግዚአብሔር በጣም በጣም ሌላ ዳይሜንሽን ውስጥ ሌላ ኤልያስ አለ፣ ግን ሌላ ኤልሳ፣ ሙሴ አለ፣ ሌላ ኢያሱ፣ ሐዋርያ ጳውሎስ አለ፣ ሌላ ጢሞቴዎስ፣ ሌላ ኃያል ትውልድ ሆነው የሚወጡበትን ስፍራ እግዚአብሔር ትልቅ ትልቅ ቅልጥም ያለበትን በታላቁ ተራራ ላይ ድግስ ደግሷል። ታላቅ ድግስ እና በዚህም በሶሻል ሚዲያ በጣም ብዙ ምስክርነቶች እንዳሉ አውቃለሁ። ኢትዮጵያ ልመጣ አካባቢ 5 ዓመት ወደ 4 ዓመት 5 ዓመት እንዳንተ በመንፈስ ቅዱስ ስክር ያለ በመንፈስ ቅዱስ የተበላሸ በቃ ለሌላ ነገር መሆን የማይችል መጋቢ ገጠመኝና ትልቅ አባት ነው እና እዛ ቦታ ላይ እኔ ለመስበክ ለማገልገል ወይ ምናምን አይደለም፣ ለራሴ ገባው። ለራሴ ጌታው እኔ አሁን እዚህ ሰውዬ ጋር ሳይ ሰሚት አድርጌ ለራሴ ነገ ብዙ ስራ በእኔ ትሰራለህ፣ ነገ በእኔ ትልቅ ነገር አላማ እንዳለ አውቃለሁ። ግን በቃ ጋር እዚህ ጋር ሪስቶር ማድረግ እፈልጋለሁ። ብዙ ሰዎች እንድጸልይ እንዳከለግል እንድሰብክ ምናምን ነው የሚፈልጉኝ። በቃ ጌታው ከብዙ ክብ ያጠብቀኝና እዚህ ቦታ እኔ ልሞላ አልኩኝ። በዛ 5 ዓመት ውስጥ መጀመሪያ እግዚአብሔር እኔን ሰራኝ። እኔን ከሰራ በኋላ ነገሬን ሰራው። ሉቃስ መጽሐፍ ምዕራፍ 5 ላይ መጀመሪያ በነ ጴጥሮስ ታንኳ ላይ ቆሞ አስተማረ። ካስተማረ በኋላ ነው አሁን ታንኳቹን ወደ ጥልቁ ፈቀቅ አድርጉ፣ መረባችሁን ጣሉ አለ እና መማራቸው መለወጣቸውን የምታየው ጴጥሮስ ሌሊቱን ሙሉ ደክመናል ምንም የለም። ምክንያቱም 10 ዓመት በላይ ኤክስፒሪየንስ አለው የመጽሐፍ ቅዱስ አስተማሪዎች ሲናገሩ ቤት በኩል አሳ መረብ ተወርውሮ አሳ እንደሚገኝ they know። ግን ምን አለ? ሌሊቱ ሙሉ ደክመናል፣ ስለ ቃል ስንል ግን መረባችንን እንጥላለን አለ እና መጀመሪያ ጴጥሮስ ልቡን ከቀየረ በኋላ ነው የደከመበትን ነገር የሰጠውና በዚህ ያላችሁ ቅዱሳን መጀመሪያ እኛን ሲነካን፣ መጀመሪያ እኛን ሲለውጠን፣ መጀመሪያ እኛን ነው የሚፈልገው ጌታ። ለነገራችን ሳይሆን ለኛ ነው ጌታ የሞተው። ላንቺ ነው ጌታ የሞተው። ቅድሚያው አንቺ ነሽ፣ ፐርፐዙ አንቺ ነሽ፣ ፐርፐዙ አንተ ነህ። አንተን እኔን ከለወጠ በኋላ የኛ ነገር ለሱ ቀላል ነው። የኛ ህይወት፣ የኛ ትዳር፣ ኤኒቲንግ፣ የኛ ስራ፣ የኛ ፋሚሊ እንዲሆንልን የምንፈልጋቸው ነገሮች በሙሉ ቀላል ናቸው። መጀመሪያ ግን እኛን ነው የሚፈልገው እና ይሄንን ደግሞ እንድንሰራበት እግዚአብሔር ከሰጠን ሰዎች መካከል አንዱ አልዬ ነውና ለመሰራት ራሱን ሕያው ድንጋይ አድርጎ ወደ ክርስቶስ ሙላት ለማደግ ወደ ሙሉ ህንጻነት ለማደግ ፈቃደኛ የሆነ ሰው በዚህ ቅባት ስር፣ በዚህ አኖይንቲንግ ስር፣ በዚህ የእግዚአብሔር የሚፈስ ግሬስ ውስጥ ለተቀመጠ ሰው በጣም ብዙ ትርፍ አለውና አልዬ ደጋግሜ ላበረታታለሁ። በጣም ኢንክሬጅ ላረገ አንተ ላይ የሚሰራውን ነገር እውቅና ልሰጥ እፈልጋለሁና ጌታ ኢየሱስ አብዝቶ ይባርክ። በጣም ነው ሞድ በጣም በጣም ሲበዛ በጌታ በኢየሱስ አንተን የሚጠላ ሰይጣን ብቻ ነው። አንተ የተባረክ ነህ በእውነት ቀጥታ እግዚአብሔር ለኛ በዘመናችን የሰጠ ሰው ነህና በቃ አትገደብ። እግዚአብሔር በእውነት ኢትዮጵያውያን አካባቢ ብቻ ነጩን ጥቁሩን አሳልፎ ይስጥ። ያን አኖይንቲንግ በእውነት ይስፋ። ትናንት በደንብ በቃ ከነፍሴ ነው የባረኩ የጸለይኩልና ሳይ ካላስችል ብሎ ነው የገባሁት። እዚህ ቺካጎ ኤርፖርት ነው ያለሁት፣ ወደ አትላንታ እየተመለስኩ ድምፄም እንዳይረብሻችሁና ግን በጣም ነው ሞድ ብዛልኝ ፕሮፌት እየተመልኝ ሌላ ጊዜ ደግሞ ቤት ስትሆን ታገለግለናለህ። በጣም በደስታ ተባረክልኝ። ብሩኩን ክብር ሁሉ ለኢየሱስ ይሁን። ጌታ ይመስገን።
ፕሮፌት ጆይ በጣም ጌታ የሚጠቀምበት የተወደደ እግዚአብሔር ሰው ነው። ተጠቀሙበት። በጣም በጣም አይ ላቭ ሂዝ ስፒሪት የሚጣፍጥ መንፈስ አለው እና ተባረኩ። ክብር ሁሉ ለኢየሱስ። ስለ ሂዩሚሊቲ እያወራ ነበር። ግሬስ የምትቺ ከሆነ ድገሚውና ትንሽ እሱ ሪፍሌክት እናድርግ፣ እናውራው ስለ እግዚአብሔር ጌታን በትህትና ስለማገልገል። ተጠቃሚዎች ነን፣ በጣም ተጠቃሚዎች ነን። በእግዚአብሔር መገኘት ውስጥ ጠቃሚ አይደለንም፣ ተጠቃሚዎች ነን። የሚያገለግለው እሱ ነው። እሱ እስኪመጣ ድረስ እናገለግላለን እና አሜን አሜን አሜን። እድለኞች ነን፣ ተጠቃሚዎች ነን እንጂ በጣም በእውነት ምክንያቱም እግዚአብሔር ብዙ ቦታዎች አሉ መልካም የሚመስሉ እኮ በጣም ብዙ ብዙ በምድር ላይ ግን የትኛውም ጋር ትክክለኛውን ደስታ ትክክለኛውን ሰላም እና ረፍት አናገኝም። በቃ እውነተኛውን ነገር የትም ነው ማናገኘው። የትም ምንም ቢሞላ ማለት ነው ምንም ነገር ቢሰጠን ግን ባለበት መሆን ባለበት በእግዚአብሔር መገኘት ውስጥ መገኘት እግዚአብሔር ባለበት ቃሉ በሚነገርበት እሱን በምንጫወትበት ቦታ መሆን ከዚህ በላይ መታደል የለም። ከዚህ በላይ ረፍት የለም። እኔ በጣም ሕያው ምስክር ነኝ ለዚህ። እኔ አልዬ ታውቃለህ 24/7 ገብቻለሁኝ። መጀመሪያ የገባው ጊዜ ነው በቃ ፈውስ መጀመሪያ የጀመረ ማለት ነው። ኢነር ሂሊንግም ከመማሪ በፊት በጣም የሚገርም ፈውስ ያገኘሁት የዛኔ ነው። እና ማለት አንዳንዴ ልናመልጣቸው የምንፈልጋቸው ብዙ ነገሮች አሉ፣ አንደርስታንድ የማናረጋቸው ድንገት የሚመጡ ዲፕሬሽኖች፣ ጭንቀቶች፣ እንደገና የምናውቀውም የህይወት ስትራግሎች፣ ብዙ ፈተናዎች። ግን ለማምለጥ ስንፈልግ የምንሄደው ወደ ሌላ ነው። ትክክለኛው ማምለጫ ጋር አንመጣ። እግዚአብሔር እግሮች ስር አይደለም እረፍታችንና ሰላማችንን የምንፈልገው፣ ሌላ ቦታ ነው የምንንከራተተው። በቃ ሌላ ቦታ። ግን እኔ የሆነልኝ ጌታ ጋር ስመጣ እንዳልከው ነው ቅድም አልዬ ለሌሎች ሰዎች ልጸልይ በገባውበት እግዚአብሔር ራሴን ነው ያገኘኝ፣ ራሴን ነው የፈወሰኝ፣ ራሴን ነው ልቤን የጠገነው፣ ስብራቴን የጠገነው። እና ራሳችንን ስታንዳርድ እንዳናደርግ የአስተማሪ ጥግ የአገልጋይ ጥግ አድርገን እንዳናይ ኢየሱስ እያልክ ነበር ቅድም የተናገርኩት። ኢየሱስ የሰውም የአምላክም ስታንዳርድ ኢየሱስ ነው። በቃ ልኩ እሱ ነው። በቃ ሚዛን ከተባለ ደስ አይልም። በጣም ሚዛን ካለን ይሄ ነው ሚዛን። በቃ ያ ነው ልኩ። እሱ ትንሽ ቢገባኝ በፍጹም ትምክህት አያገኘኝም፣ በፍጹም ፕራይድ አያገኘኝም። ከየት ብዬ እንዴት ብዬ በቃ ትንሽ ጌታ ራሱን ቢገልጥልን። በጣም ብዙ እኮ መጽሐፍ ቅዱስ ላይ ያሉ እኮ ክፍሎች ላይ እነ ሙሴን ስናይ እነ ኢሳያስን ስናይ አሊ እንዳለኩ በቃ ጌታ በትክክል ኢንካውንተር ያደረጋቸው የተገለጣላቸው ሰዎች ይንቀጠቀጣሉ። በቃ ትረምብል ነው የሚያደርጉት። በፍጹም እኔ ማለት አይችሉም። እጅግ እፈራለሁ፣ እንቀጠቀጣለሁ ነው የሚሉት። ሁሉም አንደበት የረከሰብኝ ነው የሚሉት። ኢዮብ ራሱ ምዕራፍ 42 ላይ አይደል በቃ አሁን አይኖች ያየች እስካሁን መስማቱን ሰምቼ ነበር፣ አሁን አይን ያየች ብሎ ከዛ በኋላ ራሴን እንቃለው ነው ያለው። በአፈርና በአመድ ላይ ተቀምጬ እጸጸታለሁ። የተገለጠላቸውን ሰዎች ዞር ብለን መጽሐፍ ቅዱሳችን ውስጥ የተጻፉትን አባቶቻችንን ብናይ እውነት ኢየሱስ የተገለጠለት ሰው የእውነት ይሄ የሆነ አየሁት እንትን አልኩት የሚል ሳይሆን የእውነት ጌታን የነካ ሰው ትሁት አለመሆን አይችልም። እኛ መለመን ያለብን አሁን በቃ ያንን ኢንካውንተር ነው፣ ያንን እግዚአብሔርን ማየት፣ በቃ እውነተኛውን ኢንካውንተር መጣማት። ያኔ ምንነታችንን እናውቀዋለን። እንኳን አስተማሪ ነን ብለን እንኳን ትምክተኞች ሆነን በሰው ፊት ልንቆም በቃ እግዚአብሔር በሰጠን አደራ በሰጠን ስፍራ ፐዝል ሆነን በቤተ ክርስቲያን በአካሉ ላይ በምንገጠምበት በየትኛውም ስፍራ ላይ ራሳችንን ከሚሰሩት መካከል ከሚፈወሱት መካከል ከህመምተኞች መካከል ሆነን ራሳችንን ማስቀመጥ አያቅተንም ጌታን ካየ ነው። እና ይህንን ነበረ ስለ የነበረው እና የኢየሱስ ወይ ያልዬ የቻይና ቅባት ነው እንዲ አንዳንድ የተቀባ ነው። ለምንድን ነው ትዕቢተኛ?
ኢንካውንተራችን ቼክ መደረግ አለበት ከማን ጋር እንደሆነ። ኤአይ ነካን ነው ይመስለው። በጣም በጣም ታስታውሳለህ አሊ ኢነር ሂሊንግ ላይ እንደዚህ ራሳችንን ቁጭ ብለን ጌታ ራሳችንን ሪቪል እንዲያደርግ ፓስት ይሄ ሶርሱን ከሶርሱ ጋር ዲል ልናደርግ የምንቀመጥባቸው ሞመንቶች ላይ በቃ በጣም ማንሆን ሰዎች እንደሆንን ለምንም ማንሆን እንደሆንን ጌታ የሚገልጥበት ሞመንት ነበር። እኔ ነኝ እንዴ ማገለግለው ምንልበት እና የሆነ ሰዓት ላይ እንደውም ዞር ስል ከኋላ ተቀምጠሃል አንተም። እንግዲህ ከጠዋቱ 8 ጀምሮ እስከ ሌሊት ሚድናይት ድረስ ቆመ የምታስተምረን ሰውዬ ማለት ነው። አንተ ራስህ ከተፈዋሾቹ መካከል ሆነን እንግዲህ እንደዛ ምልህ እንደው የአመታቱ ብዛት ያገለገልንበት በእኛ እኛ አገለገልን ባልነው ነገር ሰዎች ምስክርነት ቢያመጡ እገሌ እኮ ጸልዮልኝ እገሌ እኮ እንዲያርጎልኝ እንዲህ እኮ ቢባል ራሱ ስቲል እኛም ህመምተኞች ነን፣ ስቲል ተፈዋሾች ነን። ስቲል ያ የጸለይኩለትን ሰው ሊፈውስ የሚመጣው መንፈስ ቅዱስ እኔን እየነካኝ ነው የሚያልፈው። ለዛ ነው ደህና የሆንኩት። ባገለገልን ቁጥር ደህና የምንሆነው ኢየሱስ ሁሌ ለምናገለግለው ሰው ስንጮ ስንማልድ እኔን እየነካኝ ስለሚያልፍ እኮ ነው እንጂ ደህና ሆኜ እኮ አይደለም። ደህና ሆኜ ትፈወሱ ዘንድ አንዱ ስለሌላው ይጸልይ እኮ ነው ያለው። ደህና ስለሆንን አይደለም ለሌላ ሰው እየጸለይን ያለ ነው። ደህና ስለሆንን አይደለም ሌላ ሰው እያገለገልን ያለ ነው። እኛም ራሳችን ህመምተኞች ነን። ግን ባገለገልን ቁጥር ጊዜያችንን፣ ኮንፈርታችንን፣ ሁሉ ነገራችንን ለጌታ እንካ በቃ አንተ ሁሉን ሰተኝ የለ እንካ ሁለንተናይን ስንለው እኔን ሳይነካኝ የሚያልፍ አምላክ አይደለም የኔ አምላክ። በቤቴ በኩል ነው የሚያልፈው። ለሌላው ልጅ ስጸልይ የኔ ልጅ እየተፈወሰ ነው። ለሌላው ትዳር ስጸልይ የኔ ትዳር እየተፈወሰ ነው። ለሌላው ኢኮኖሚ ስጸልይ፣ ለሌላው ዲፕሬሽን ስጸልይ እኔም እየተፈወስኩኝ ነው። ለዛ ትምክት ሊሆንብኝ አይችልም። እኔ ደህና ሆኜ አይደለም፣ ደህና ስለሆንን አይደለም። ግን እግዚአብሔር በእውነት እራርቶልን ደካማን መጠቀም የሚወድ ደካማን ተጠቅሞ ኃይሉን ማሳየት የሚወድ አምላክ ስላለን this is the point በቃ። እና ቁጭ በሉ ሲለን የምንቀመጥ፣ ተነሱ ሲለን የምንነሳ፣ ተናገሩ ሲለን የምንናገር፣ አብረን እናገልግል ማንል ጌታን አብረን አይደለም እናገለግለው። እሱ ነው የኛ አገልጋይ፣ እሱ ነው የኛ። ምንም አላግዘውም፣ እኔ ምንም አላግዘውም ከመታዘዝ ውጭ ሂራያም ከማለት ይኸው እንደፈለግ አድርገኝ ከማለት ውጭ እኔ ያለው ከማለት ውጭ ምን እጨምርለታለሁ? ምንም የሚጨመርለትም እኮ አምላክ አይደለም። እና እግዚአብሔር በእውነት ይርዳናል። እኔ በጣም የደነገጥኩት ዛሬ አላስተማርክም እኮ በጣም ትንሽ ነገር ነው የተናገርከው። ግን ጌታ ግን በቃ ለባዲ ኦፍ ክራይስትም እኔ ለራሴም በግሌም እግዚአብሔር ነው የተናገረኝ። ሁሌ ልናስተምር ስንቀመጥ መንፈስ ቅዱስን ሁሌ የእውነት ይሄ ህዝቤ በከንፈሩ ያከብረኛል እንደሚለው እንዳይሆንብን የእውነት ከልባችን እኔም ልማር ነው የመጣሁት ብለን ራሳችንን ሰሚት ብናደርግ፣ ሁሌ ተዋርደን ብንመጣ፣ ልንጸልይም ለሰዎች ስንል ጌታ ሆይ እኔንም ብለን ብንመጣ፣ በቃ በየትኛውም የአገልግሎት ሁኔታ ላይ ያለን ሰዎች እኔም ዋን ኦፍ ዘም ብለን ብንመጣ በእውነት በጣም ብዙ ነገራችን ነው የሚፈወሰው። በቃ ጌታ ያቆመናል፣ ጌታ ይረዳናል። ትምክት አይሆንብንም። ባዲ ኦፍ ክራይስት በራሱን ትምክት አይሆንብንም። እዚህ ቦታ ተጸልዮ እዚህ ቦታ እንዲህ ተብሎ የሚባለው ነገር በራሱ ትምክት አይሆንብንም። ሞር እንደውም ያወርደናል። እኛን እንዴት በእኔ እስከምንል ድረስ ያወርደናል። እና ብርክ በልልኛል። ይሄ ምን አስባል ትሬን ይጠይቃል። ግሬሲ እየተያየን ብናወራ ምን ችግር አለ? በጌታ ምና ማስመሰልሽው